በጣም እንጭጭ ሆኖ አነጋገሮች ዝቅ ዝቅ ማድረግ ክብር መንሳት ሆን ተብሎ በአላማ ስለሆነ ማለት ነው እና ይሄ አለማሰባቸው እሺ ሌላኛውን ወንድማችንን ደግሞ እኒ እሺ ይሄኛው እስቲ አንድ መፈለገ ደግሞ ያው ምንድነው እዚች ጋር ደግሞ ታሳውሳላችሁ ባለፈው አንድ ንግግር አድርጎ ነበርና የቴሌግራም ቻናል ክፈት ስትሉ ይለና ማንንም ክፈት አላለም ባክ ምን ኢየሱስ ሙሉ ለሙሉ ኃጢያተኛ ሆኗል አይነት ነገር ሲናገር ነበርና አሁን የሚዘምረው ኃጢያተኛ ለሆነው ነው ወይስ ኃጢያቱ ለተሸከመው ኃጢያቴን ተሸከመ ብሎ አይደለም ያምነው ኃጢያቱን እንደተሸከመ ሳይሆን ኃጢያተኛ እንደሆነ ስለሆነ የሚያምነው ማለት ነው ሶ እንደዛ አይነት እምነት ካለው ከዛን ለኢየሱስ ዘምራለው አይጋጭም ይጋጫል እና ለማንኛውም ሲሌላ ቀን በሰፊው እንመጣለን እሺ በረከት በረከት ነው ማን ነበር ያለች ስሙ ያ መታስታውሱ ካላችሁ አንዴ አሁን ኮሜንት አድርጌ ነው የወጣሁት እረሳሁት ስሙ ጠፋብኝ ለመፈለግ እሺ ይታዩት ውስጥ ልክ ይሄ አንድ እዚህ ደቡብ አፍሪካ ምናምን ያለው እኮ ወንድማችን እኮ ነው መታስታውሱት ካላችሁ አይደለም ሌላ ማን ነው ያገኘዋለሁ መጽሐፍ ቅዱስ ገልጣችሁ አውሩ ሲባሉ ምንም ድፍረቱ የላቸውምና በተቻላቸው መጠን ግን በቃ ኦርቶዶክስን መሳደብ እኔ እንዴት ማን ነው ቤክ የሚባለው የውቀት ጥግ ነው ብሎ የነገራቸው ማን እንደሆነ አላውቅም ለማንኛውም እሺ እሺ የቤኪን ቪዲዮ አንዱ ቪዲዮ የመጣላችሁ እስቲ ሼር ማድረግ ከቻላችሁ አድርጉልኝና ኦኬ አገኘሁት እሺ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን እሺ የመጀመሪያው ከንግግሩን ጀምርና ብርሃነ ጥምቀቱን ያለውና ጥምቀቱ ብርሃን ነው ብላ የምታምን ቤተክርስቲያን ነች ይሄን ያለችው ያለማስተዋላቸውን ጥግ እንድትመለከቱት ማለት እያንዳንዱን ቃላቶች እና ኦርቶዶክሳውያን ለብርሃነ ጥምቀቱ ለብርሃነ መስቀሉ ለብርሃነ ትንሳኤው ምንለው እኛ ነን ስለዚህ በክርስቶስ ብርሃንን ማግኘት ምን ሰብከው እኛ ነን ማለት ነው አያችሁ ጥምቀቱ እንኳን ብርሃን ነው ለኛ ምክንያቱም አምላክ ሰው ሆኖ ያደረገው ስለሆነ ማለት ነው አምላክ ሰው ሆኖ ያደረገው ስለሆነ እሺ ይባባላሉ ኦርቶዶክሳውያን ግን እኔ የምለው የጥምቀቱ በዓል ለጌታችን አይመና እንትን የእጁንና መነጽሩ ተመልከቷት በማለትና በጣም እንትን መሆኑ ነውና ያሳዝናል አራዳነት በንግግር በአስተሳሰብ እንጂ በእንደዚህ አይነት ነገር መሆኑ እኮ ቀርቷል ወድም ጋሺ ያራዳነት መለኪያው እንዲህ እንዳልሆነ በምን ቋንቋ እናስረዳው እሺ ኢየሱስ ክርስቶስ በዮርዳኖስ በዮሐንስ እጅ መጠመቁ ታሳቢ በማድረግ የሚከበር ክብረ በዓል ነው ብላችሁ ካላችሁ ዛሬ ለምን ነው የታቦታትን ጋጋታ አስከትላችሁ በጃር ሚዲያ ተገኛችሁት እሱ ጣዖት አምላኪነታችሁን አሳይ እሺ ጣዖት አምልኮ ማለት ምን ማለት ነው አሁን መጽሐፍ ቅዱስ እንደማያውቁ ነው እንድታውቁ የምፈልገው መጽሐፍ ቅዱስ አያውቅም ይሄ ለመጽሐፍ ቅዱስ እንግዳ ነው ለመጽሐፍ ቅዱስ ብቻ ሳይሆን ለሰውነት ራሱ እንግዳ ነው ሰው ለመባል ራሱ እንግዳ ነውና ሰው ሲሉት ራሱ አራይ መጠነኝ የሚል ይመስለኛል ለምን መሰላችሁ እንይመላችሁ ንግግራቸውን በተቻለ መጠን ጭንቅላት የሌለው ሰው የሚያደርገው ለማድረግ ይጥራሉና ማለት ያልታሰበበት ማስተዋል የራቀው እንዲሆንላቸው ነው የሚፈልጉት ሰው
በተቻለው መጠን ምን ያደርጋል? በሳል የሆነ ንግግር፣ ሰዎችን የሚገዛ ንግግር እንዲኖረው ይታገላል፣ ያነባል፣ ይጥራል፣ ምናምን ይጸልያልም ጭምር አይደል? ጴንጤ ማለት ግን በቃ በቻለው መጠን ንግግሩ የሆነ ብቻ የሚያስጠላ ንግግር እንዲሆንለት የሚታገል ነው የሚመስለኝ። እና የዚህ ወንድማችን ንግግር ምን አለ? ወደ ከተራ ታቦት ይዛችሁ መሄዳችሁ ይሄ ጣዖት አምልኮ አይደለም ወይ አለ። ባዕድ አምልኮ አይደለም ወይ? የመጀመሪያው ጣዖት አምልኮ ወይም ባዕድ አምልኮ ማለት ምን ማለት ነው? ያን የምናመልከውን ነገር ፈጣሪ ነው ማለት ነው አይደል? የምናመልከውን ነገር ፈጣሪ ነው ማለት ነው። ለምሳሌ ጥጃ ቁሜ ልክ ለምሳሌ እስራኤላውያን እንዳረጉት ማለት ነው። ልክ ሙሴ በሲና ተራራ ሲቆይባቸው ምን አደረጉ? አሮንን ከተቀጠቀጠ ወርቅ የጥጃ ምስል እንዲሰራላቸው አስገደዱትና ሰራላቸው። ከዛ ምን አሉ? ከግብፅ ምድር ያወጣህን አንተ ነህ አሉት። አምላካቸው ያደረገውን ለዛ ሰጡት። ስለዚህ ያንን ምን አድርገውታል? አምላክ አድርገውታል። ያ ነው ጣዖት አምልኮ። ታቦት ወደ ባህሩ ጥምቀተ ባህሩ ሲሄድ እናመልካለን እንላለን። እንደኛ እንላለን እንደዛ አንልም። ካላለን ጣዖት አምልኮ ሊሆን አይችልም። ስለዚህ ጣዖት አምላኪ የሚያስብለን ምንድነው? የምናደርገው ነገር ከሆነ እና ምናምነው እምነት ከሆነ ምናምነው እምነት ታቦቱ መሰዊያ ነው። መሰዊያውን ይዘን ወደ ጥምቀተ ባህር እንሄዳለን። መሰዊያውን ጥምቀተ ባህር ይዘን መሄዳችን ጌታ ኢየሱስ ከገሊላ ወደ ዮርዳኖስ መሄዱን በምሳሌነት ለማሳየት ነው። 4 ነጥብ። ይሄ ነው እኛ የምናደርግበት ምክንያት። ስለዚህ የምናመልከው ኢየሱስ አለ፣ ከድንግል ማርያም የተወለደ የአብ አንድያ ልጅ፣ እርሱ ደግሞ ስለኛ ስለ ሰዎች መዳን ብሎ ፍጹም ሰው ሆነ። ከዛን ደግሞ በፈጠረው በዮሐንስ እጅ ሊጠመቅ ከገሊላ ተነስቶ ዮርዳኖስ ሄደ። ምናመልከው ጌታ ኢየሱስ። ያንን ያዝንናኛ የኛ ጌታ ኢየሱስ ከ2000 ምናምን ዓመት በፊት በዮሐንስ ተጠምቋል። እንዴት ተጠመቀ? ከገሊላ ዮርዳኖስ ሄዶ። ስለዚህ ዛሬ በመቅደሱ ያለን ስጋና ደሙን ምንፈትትበት ያንን መሰዊያ እንይዝና ያኔ የዛሬ 2000 ዓመት ያደረገውን እናሳይበታለን። ይሄ ነው ጣዖት አምልኮ። አምልኮ ምንድነው የሚለውን መረዳት የማይችልና መጽሐፍ ቅዱስ ገልጦ ማንበብ የማይችል ሰው እየተነሳ እንዲህ አይነት ንግግር ሲናገር ያስገርመኛል እና ያለማሰብ ጥግ ይሆናል። አንዳንድ ጊዜ ሁለት ጥቅስ ማወቅ ዕውቀት የሚመስለው በቤት ውስጥም አለን ለምትሉ በውጭም ላላችሁ ሁለት ጥቅስ ማወቅ ዕውቀት አይደለም። ጥቅሱንማ አጋንንትም ሲጠቅስ እኮ አይተናል። ኢየሱስን ለመፈተን ምን ሲል ነበረ? መጽሐፍ እንዲህ ይላል እያለ ነበረ። መጽሐፍ እንዲህ ይላል ማለት ሳይሆን ያለውን በህይወት ማሳየት ነው ክርስቲያን የሚያስብለውና አላዋቂነትን አለመግለጥ ጥሩ ነው። ታቦት አጅበን መሄዳችን ጣዖት አምላኪ አያስብለንም። የሚያስብልበትን አንድ መስፈርት አላሳየም። አንድ መጽሐፍ ቅዱስ ጥቅስ አይጠቅስም። በነገራችን ላይ ከዚህ ጥቅስ አንጻር አይልም። ካለ እናያለን። እንቀጥል። ሌላው ደግሞ የኢየሱስን በዮርዳኖስ መጠመቅን ታሳቢ ማድረግ ዕለቱን እናከብራለን ብላችሁ ካላችሁ ስለምን የፍጡራን ስም እየተነሳ በልዩ ልዩ ዜማ በከበሮ በእልልታ ለምን ይዘመርላችኋል? እሺ፣ ሌላኛው ሐሳብ ምንድነው? ለሌሎች የፍጡራን ስም እየተነሳ ሚካኤል ገብርኤል እየተባለ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ እየተባለ ለምን ይዘመራል? በዜማ ለምን ይዘመራል አለ። ስለዚህ በዜማ መዘመሩ አምልኮ ነው? ዜማው ነው አምልኮ ያስባለብህ? ግጥሙ ምንድነው አምልኮ ያልከው? እዛ ጋር ጥቅስ የለም። ዜማ ከሆነ መጽሐፍ ቅዱሳችን በዜማ የተባሉ ብዙ ነገሮችን ያሳየናል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ እያሉ እንዳዜሙ የእስራኤል ቆነጃጅት ይናገራል መጽሐፍ ቅዱስ። እስራኤላውያን አንተ ምንጮ ይፍለቅ እያሉ እንዳዜሙ ይናገራል። ስለዚህ ዜማ ሁሉ አምልኮ አይደለም ማለት ነው። ኦኬ፣ ግጥሙ ነው። እሺ፣ ግጥሙ ከሆነ የትኛውም ግጥም ላይ ያ ቅዱስ ተነስቶ መላእክት በሉ ከሰዎችም በሉ ቅዱስ ተነስቶ አንተ አምላኬ ነህ የሚል የለም።
አምላክ ነው አንልም። ስለ ንጽህናቸው ስለ ቅድስናቸው በህይወታቸው ክርስቶስን ስለመስበካቸው እንዘምራለን፣ በዜማ እንሰብካለን ማለት ነው። ምንን? ለምሳሌ ጳውሎስ በህይወት ክርስቶስን መሰለና እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ስለዚህ ክርስቶስን የመሰለው ጳውሎስ እንድንመስለው ነገረን። እኛም ክርስቶስን የመሰሉትን ቅዱሳን ጠቅሰን የመሰሉትን አባቶች ጠቅሰን ሌሎቻችንም ደግሞ ልክ እንደነሱ ክርስቶስን እንድንመስል እናነሳቸዋለን። እኔ ብሏል ጳውሎስ፣ እኔ ክርስቶስን እንደምመስል ብሏል። የራሱን መምሰልም ተናግሯል። የራሱን መምሰል ተናገረና እንደኔ ክርስቶስን ለመምሰል ምን መሆን አለብን አለ? እኔን ምሰሉ አለ። በቀጥታ ኢየሱስን መምሰል ይቻላል? አዎ ይቻላል። ግን ምን አለ? እኔን ምሰሉ። ተሳስቶ ነው ጳውሎስ? ስለዚህ ልክ ጳውሎስ እኔን ምሰሉ እንዳለ ዛሬም እነሱን ምሰሉ ምንላቸው ቅዱሳን አሉ። ምክንያቱም የክርስትና ህይወት የሚኖርና ቀጣይነት ያለው እንጂ የቆመ አይደለም። የዛሬ 2000 ምናምን ዓመት የቆመ አይደለም። ከዛ በኋላ የሚጨመሩ ነፍሳት የሉም አልተባለም። እየተጨመሩ ነው የሚሄዱት። ቅዱሳኑም እየጨመሩ እያበቡ ነው የሚሄዱት እና ከዛ አንፃር እያነሳን እንዘምራለን። በዜማ ምስጋና ለሚገባው እናመሰግናለን። አይደለም በህይወታቸው ክርስቶስን የሰበኩ በህይወታቸው ተወራርደው ወንጌልን ያስተማሩ በህይወታቸው ኢየሱስን ያሳዩት ይቅርና በክፉዎች ምክር ያልሄደ እንኳን ምስጉን ነው ይላል መጽሐፍ። መዝሙር 1:1 ስናነብ በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ምስጉን ነው ይላል። ይሄ እንኳን ምስጉን ብሏል በመጽሐፍ ቅዱስ ማለት ነው። ከዛ አንፃር ነው ማለት ነው። እሺ እንቀጥል። ይሰገድላችኋል እናንተ የምታደርጉትን መንፈሳዊ ልምምድ። እሺ ስግደት ስላነሳ ወደ ሌላ ከመሄዳችን በፊት ስግደት ምንድን ነው? ስግደት ሁሉ አምልኮ አይደለም። እንደምናውቀው መጽሐፍ ቅዱሳችን ላይ ለሰላምታ ለአክብሮት ሲሰገድ አይተናል። ስለዚህ ለአምልኮትም ሲሰገድ አይተናል፣ የሚታወቅ ነው። ታዲያ የምንሰግደው ለምንድን ነው? ለሚገባው። አጭሩ መልስ ይሄ ነው። ለሚገባው ነው የምንሰግደው። ምን ለሚገባው? ለምሳሌ አክብሮት ለሚገባው አክብሮት ነው የምናደርገው። አምልኮት ከሆነ አምልኮት የሚገባው አንዱ እግዚአብሔር ነው። ለአምላካችን አምልኮታችንን በስግደት እንገልጻለን ወይም ሰግደን እናመልካለን። ስለዚህ አምልኮ ነው አክብሮት ነው የሚለውን የተደረገለት አካልና አድራጊዎቹ ናቸው የሚናገሩት። ለምሳሌ እኔ ካደረኩት ይሄን ያደረኩት ለዚህ ነው ብዬ መመሰክረው ስላደረኩት ነገር እኔ ነኝ። ፕላስ ደግሞ ለማን አደረኩት የሚለውም መሰረታዊ ጉዳይ ነው ማለት ነው። ለምሳሌ አንደኛ ዜና ምዕራፍ 29:20 ላይ ህዝቡ ሁሉ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር እና ለንጉሱ የሰገዱት ግን ለከሌ ሲሆን እንደዚህ ለከሌ ሲሆን እንደዚህ ነው አልተባለም። የሰገዱት ለዚህ ነው ተብሎ አልተብራራም። ታዲያ ንጉሱን እንዳላመለኩት በምንድን ነው የምናውቀው? ንጉሱን እንዳላመለኩት የምናውቀው ንጉሱ ሰው ስለሆነ ነው። ሰው ነው ንጉሱ። እግዚአብሔርስ አምላክ ነው። ስለዚህ ለእግዚአብሔር አምልኮታቸው ለንጉሱ አክብሮታቸውን ይገልጻሉ። ምክንያቱም ለነገስታት ለመኳንንት እንኳን አክብሮት እንደሚገባ ስለምናቅ ማለት ነው። ስለዚህ የተደረገለት አካልና አድራጊው መሰረታዊ ጉዳይ ነው ማለት ነውና ዝም ብሎ በራስ ሊፈታ አይችልም። እንዲህ ነው ሊባልም አይችልም ማለት ነው። ሐዋርያት አድርጓሉ እንዴ? ለፍጡራን መዘመርስ ጣዖት አምላኪነት አይደለም? ኦርቶዶክሳውያን ተመለሱ። እሺ ሌላው የተናገረው ነገር ምንድነው? የቀደሙት ነጥብ አንድም የዘለለው ነገር የለም። የቀደሙት ሐዋርያት አድርገዋል ያለ ምንድነው ያደረጉት? ምን አምልኮት ነው? አዎ እግዚአብሔርን ያመልካሉ። አክብሮት ከሆነ ተጽፎልሃል። ይሄው በክፎች ምክር ያልሄደ ምስጉን ነው ብሏል። ስለዚህ ምስጋና የሚገባቸው ሰዎች እንዳሉና እንደሚመሰገኑ መጽሐፍ ቅዱስ ተናግሯል። መጽሐፉን አልመራበትም የሆነ ሰው ሲያደርግ ማየት አለብኝ ከሆነ ሐዋርያቱ ወደ መንፈስ ቅዱስ የጸለዩበትን ሊያሳይ ይገባል ማለት ነው። ሲጸልዩ ነው ጸልዩ ምናምን ሲሉ ራሱ አይደለም ሲጸልዩ ማየት አለብን ማለት ነው። ሲጸልዩ ካላየን አይሆንም። ስለዚህ ሎጂኩ በራሱ መጽሐፍ ቅዱስን የተረዳ አይደለም። መጽሐፍ ቅዱስን ባልተረዳ ንግግር የሚደረጉ እነዚህ አይነት ነገሮች ሰዎች ጋር ሲደርሱ ምን አይነት ነገር ይሰጣሉ? ድሮ እንደዚህ አይነት ነገሮች እያነሱ አዋቂ ይመስሉ ነበረ።
አሁን አላዋቂነታቸውን የሚታየው ምክንያቱም ኦርቶዶክሳውያን ራሳቸውን በወንጌል በእውቀት ለውጠዋል። ጴንጤዎች አብዛኛው ጴንጤ መጽሐፍ ቅዱስን ከምን አንጻር ማወቅ እንዳለበት እየነቃ ነው። ስለዚህ ራሱን የሚታዘብ ጴንጤው ይታዘባል ማለት ነው። ኦርቶዶክሱን ትቶ ጴንጤው ራሱ ይታዘበዋል። ከዛን ምን አለ? ኦርቶዶክሶች ንቁ አለ። ነቅተናል። ነቅተን የጴንጤን ትምህርት አስከፊነትና የጴንጤን ትምህርት መርዝነት ገልጠነዋል፣ አይተነዋል፣ ሰውም ተረድቶታል። ስለዚህ እኛ ነቅተናል። የመጨረሻ ማለት ነው። የጴንጤ ትምህርት ምንድን ነው ከተባለ የጴንጤ ትምህርት ሁልጊዜም እንደምለው የአልሸባብ ነው። የአልሸባብ አካሄድ ነው። አካሄዳቸውም ትምህርታቸው ምን ማለት ነው? አጥፍቶ ጠፊ ነው ማለት ነው። እሱ ያጠፋል፣ ራሱም ይጠፋል። ሰዎች እንዴት አድርጎ ያጠፋል ሲባል ልክ እንደዚህ ጭንቅላት አለው፣ ይበላል፣ ይጠጣል፣ ይሄዳል፣ ይቀመጣል፣ ያወራል፣ ግን ሰዋዊ ነገር አናይበትም። ስለዚህ በቁም ይገላል ማለት ነው የጴንጤ ትምህርት። ይህን ያየሁት እንግዲህ አሁን ከንግግሩ ነው። ሰው በንግግሩ ይገለጥ የለ ታቦቱ ሊጠመቅ ነው የሚሄደው ሲሉ ስናይ፣ ስለዚህ እነዚህ ሰዎች ቢኖሩ የሚንቀሳቀሱም ማስተዋሉ ሰዋዊ ነገር ስለሌላቸው እነኚህ ሰዎች ምን ደረጃ ላይ እንዳሉ ከሚመሩበት ከትምህርታቸው መረዳት እንችላለን ማለት ነውና እንደ አጋጣሚ እነዚህን ሁለት ቪዲዮዎች ስላየው በዛውም ለሐሳብ እንትን ልበልበት ብዬ ነው የገባሁት ማለት ነውና በድጋሚ ሁላችሁንም እንኳን አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዮሐንስ እጅ መጠመቁን የምናስብበት በዓላችን ነው። ትልቁ በዓላችን ነው። ጌታ ኢየሱስ ክርስቶስ የአብ ልጅ የድንግል ማርያም ልጅ ከድንግል ተወልዶ በስጋ በዮሐንስ እጅ መጠመቁን እናስባለን። ጥምቀቱ ነገ ነው። ዛሬ ከተራ ነው። ከተራ ማለት ደግሞ ማቆም ወይ መገደብ እንደማለት ነው። ስለዚህ ወደ ቆመ ውሃ ታቦታቱ ይሄዳሉ። ምሳሌነቱ ከገሊላ ወደ ዮርዳኖስ መሄዱ ነው። ቅድም ጠይቀው የተናገር ነው ማለት ነውና ከዚህ አንጻር ነው ባህላችንና እንኳን ደህና መጣችሁ። ሰላም ብያለሁ ሁላችሁንም። እንኳን ደህና ቆየን። ዮባ ብሮስኪ ቃልዮት ያሰማልን። እዚህ ውስጥ ያላችሁ ውድ እህቶች ወንድሞች ሁላችሁም እንግዲህ ዛሬ ከተራ ነው እንደምታውቁት። እንኳን አደረሳችሁ አደረሰን። ሁላችሁንም እንኳን አደረሳችሁ ብያለሁ። እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁም ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለምሽላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ ይብዛልን። ዮባ ሄቡ ልደትሻ እናቱ እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁንም እንኳን አደረሳችሁ ልላችሁ እወዳለሁ። እንዴት አላችሁልኝ? ሰላም ብያለሁ ሁላችሁንም እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ የጥምቀት ዋዜማ በዓል ቃልዮት ያሰማልን። ዮባ ከታች ኮሜንታተሮች ምንም መልስ ይሰጥ ሰውየው የማይመጥነው ባይሆንም ግን ለተነሳው ሐሳብ ግን መልስ መሰጠት ስላለበት መልስ ሲሰጥ ከሰውየው ይልቅ ምላሹ ላይ ብታተኩሩ ደስ ይለኛል። ብዙ ጊዜ የሰውን ሐሳብ ስለሚሰርቅ ለማፈመስ ሳይሆን የተነገረው ሕጸጽ ግን መልስ መሰጠት ስላለበት ይመስለኛል እንጂ ሰውየው የማንንም መልስ ዲዘርቭ የሚያደርግ አይደለም። ኮሜንት እየጻፍኩ ነበር ከታች፣ ለዛ ነው። እንኳን አደረሳችሁ በድጋሚ ባሮክ፣ ናቲ፣ ሄቨን፣ ዮባ በድጋሚ ከታች ያላችሁት ሁላችሁንም እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። እንኳን አብሮ አደረሰን ነው ቦልደት ብሩስኪ ናቱ ናቱ አለ ዮባ አዲ ቆይ ይላል ናቱ። እሺ ሰላም ብያለሁ። ኦቦሌሶ ልደት በገነጋ ዱፍቴ በገሲጌ ወጁማኑ በል ኦኬ። እኔ አቦኮት እንዴ ማላቆም ቋንቋ ምን ነበር ያልኩት? ልደት እኮ ኦቦ ልደት ነው ያልኩት አይባልም እንዴ ዮባ?
ኧረ ቆቦማ ይባላል። እኮ ይባላል፣ ግን ያው ቦሌ ሳይቀልህ ቆቦ ከሚለው ይልቅ ቆቦ ላይ ሰው የሚለው አይቀልህ። እኔ ምን ያውቃለሁ ፓፓ። እናውራ ቢባል ሁላችንም ነው የምናወጣው፣ ግን ያው ይሻላል በሚል የበለጠ ከሚያጠፋው ትንሽ ያጠፋው ይሻላል በሚለው ነው። ብሩክ ይሻላል ብሎ ብል ያው ነው እባክህ፣ እዛው ነው። ወይኔ ጉዴ! የማይታረም ልሳን ይሉኛል ከታች። ያንተ አይተረጉም። በማህበር መካከል ዝም በል ብሩክ። ኧረ እባክህ የታዘዘው ለእንትና እንዴ? አልገባኝም። ወይ ጉድ! ኔትወርክ ከመሸማታት ጀምሯል። ሰዎች ይቆራረጣል። አይ ምናልባት የኔ ነው የሚቆራረጠው። ከተቆራረጠም ሊሆን የሚችለው ያንተ ጥሩ ነው መሰለኝ። እኔ እንጃ። በታች ይቆራረጣል የሚል አይቼ ነው። አሁን ሁሉም ጋር ነው እና የሚያስቸግረው መሰለኝ። ናቱ እኔ ራሱ በመከራ ነው የሰማሁት ስታወራ ቀደም ራሱ ብሮስኪ። እና በነገራችን ላይ ነው እንዴ? እዮባ እንግዲህ ያው ከተባለ ወይም ደግሞ እንደተባለው የሚዘጋው ነገ ከሆነ ቲክቶክ በአሜሪካ ማለት ነው። እና አንድ ነገር መናገር ፈለኩኝ። ምናልባት ይቻል ይሆን ብሮስኪ? ይቻላል። አዎ ማለት እውነት ለመናገር ልክ እንደ ቤተሰብ የምናያችሁ እህቶች፣ ወንድሞች ከእናንተ ብዙ ነገር ተምረናል። ከኛ ያው የምትማሩት ነገርም ካለ ደግሞ ከኛ የምትወስዱት ነገርም ካለ ደግሞ ወስዳችኋል። ይሄ ቤተሰባዊነት ስሜት፣ ይሄ ወንድምነት፣ እህትነት በጣም የሚገርም ነገር ገንብቶ ነበር። ይሄ ፕላትፎርም በተለይ ለቤተ ክርስቲያን በጣም እጅጉን ጥቅም የሰጠን ነው ብዬ አምናለሁኝ። ምክንያቱም በየሚዲያው ላይ እንደምታውቁት በፌስቡክም ሆነ ዩቲዩብ ምናምን ቤተክርስቲያንን 24 ሰዓት ለሐሜት ነበር የሚጠቀሙበት፣ ያሟት ነበረ። ለምን ገብቶ ለመመለስም ሆነ እነሱን ቻሌንጅ ለማድረግ አይቻልም ነበር እንደምታውቁት። ምክንያቱም ፕላትፎርሙ በራሱ እንዲህ እንደ ቲክቶክ ምቹ ሆኖ የሚያጋፍጥና ተገናኝቶ ለማውራት የሚሆን እንደዚህ አልነበረም መሰለኝ። በዚህ በቲክቶኩ ግን ያለውና የተደረገው የሚሆነው ነገር ግን በጣም እጅግ ድንቅ ነበርና እግዚአብሔር አምላክን እናመሰግነዋለን። እናንተን የመሳሰሉ እህቶች፣ እናንተ የመሳሰሉ ወንድሞች ስላፈራንበት ስላገኘንበት እና ሰላም ሁኑ ነው የምለው። ምን ይባላል? ምን ልንል እንችላለን? እና እግዚአብሔር አምላክ ቢወድና ቢፈቅድ ምናልባት ከተዘጋ በሌላ እናንተን የምናገኝበት መንገድ ካለ በዛ የምናገኝበት መንገድ እንመጣ ይሆናል። አይ ቲንክ ኢዮባ የሆነ እንትን እያሳየኝ ነው። ምንድን ነው ኢዮቤ? ምንድን ነው የሚባለው አፕሊኬሽን ነው እና ጃኮ የሚባለው አፕሊኬሽን ከፈትኩት እና ሲሄድ በጣም ብዙ ሰው ራሱ እዛ ከፍቶ አየው ምናምን እና ስለዚህ ከዚህ ምናልባት እንትን አይ ቲንክ እዚህ የሚዘጋው አሜሪካ ላሉት ብቻ ነው አይደለ? ሌላ ቦታ ላሉ ይሰራል። እነሱ ጋር ብቻ ሚስ የሚዘጋው። ስለዚህ አሜሪካ ያሉት ይሄ የሚሰራላቸው ከሆነ እነሱ በዚህ መጠቀም ይችላሉ። ቲክቶኩንም ያንንም አስተባብረን እንሄዳለን ማለት ነው እና ዩቲዩብ ቻናል ላይ በደንብ እንገኛለን አለ ዩቤ በቅርቡ። አይ ቲንክ ይሄ የአረብ አፕሊኬሽን መሰለኝና አይ ዶንት አልሰማም። ይሰማል ይሰማል። ይሄ ጃኮ አይ ቲንክ ኦኬ አረብ ዲቨሎፕድ የሆነ አፕ መሰለኝና አይ ዶንት ቲንክ ዩኤስ ላይ ይሄ ከትንሽ ጊዜ በኋላ ያን ያህል ራሱ ተቀባይነት ሊኖረው አይችልም። ግን ጥሩ ነው መክፈቱ። ሬድኖት የሚባልም ሌላ አፕሊኬሽን አለ መሰለኝ፣ ሬድኖት የሚባል ጃኮ ግን ያው እንትን ይላል። እሱም ሰምሃው መዘጋቱ አይቀርም። እሱም እዛ ያን ያህል ተቀባይነት ላይኖረው ይችላል። አሜሪካ ዲቨሎፕድ የሆነ ካልሆነ ለእነሱ ናዊዴስ ያን ያህል እንትን አይልም። ግን አሪፍ ነው ጃኮ። እንዴት ናችሁ? አረ ነገረን፣ እኛም ዳውንሎድ እናድርገው እንጂ
ጃኮ የሚል እንትን ነው እና እሱን አውርጂ ናትሻ እና ምንድነው ሬድ ኖት የሚለውን ሞክራችሁታል? ዮባ ከፍቼዋለሁ። እሱ እሺ ብዙ እንትኖች ማለት ብዙ ሰው ከፍቶት አላየውም ነበር እኔ ስከፍተው። እንግዲህ ሰው ወደዛ የሚኖር ከሆነ እሱንም እንጠቀማለን። እንትን ምንድነው ኢንስታግራምም ላይ እና ዩቲዩብ ላይ በሰፊው በቅርብ እንመጣለን። በተረፈ ግን ያሉትን አማራጮች ሁሉ ተጠቅመን እንገናኛለን። ውጭ ላላችሁ በተለይ አሜሪካ ላላችሁ የምንገናኝበት ነገሮች ይኖራሉ ዩቲዩብን ጨምሮ። ሌሎቻችሁ ግን በሌላ ስፍራ ያላችሁ በዚሁ በቲክቶክ እንገናኛለን ማለት ነው እና እሱ አይረሳ። ናቱሻ ወይ ዮባ እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ ብያለሁ። ዩቲዩቡን ምን አረከው ዮባ? እኔ እናንተ በውስጥ ብናወራበት አይሻልም? እሺ ካልከሽ ወደ እኔ ካዞርከው እሺ። እኔ ግን ጨርሻለሁ ይመስለኛል በእኔ በኩል ያለው። መች ላክልኝ አንሶዬ፣ መች ላከው? በቃ ቆይ እናወራለን እኮ ቆይ እሺ እናወራለን በውስጥ። ሌሎቻችሁን ሰላም ብያለሁ። ከስርም ያላችሁ እንኳን አደረሳችሁላችሁንም። ያው የዮባም ዩቲዩብ አለ በዛ በኩል እኛንም ስለምታገኙን ምናምን ያው የዮ ማለት የኛ ነው እና እሱንም እንትን ዮቤ ይሰማል ድምጼ? ይሰማል ብሩኬ። ኔትወርክ እኮ አዛረገኝ ጌታ ሆይ። ኦኬ ከተሰማ ናቱ እያወራ ነበር እንዴ? ምናልባት ኔትወርክ እንትን ብሎኝ መሀል ገብቼብህ ከሆነ ናቱ ጨርሻለሁ። እሺ ብሮስኪ፣ ያም ሆነ ይህ በዛ ማለ በዚህ አንድ ነገር በዚህ ላስተዋወቃችሁ። ተወዳጆች የሚል ግሩፕ አለ። አይ ቲንክ ኢዮባም ቴሌግራም ላይ ግሩፕ አለው እና ኢዮብ ዘሚካኤል የሚል ቻናል አለ። እዛም እየገባችሁ ተቀላቀሉ እና እኔ ጋር ደግሞ ተወዳጆች የሚል ግሩፕ ከፍቻለሁ። ግሩፕ ነው፣ ዝም ብላችሁ ገብታችሁ ተወዳጆች ብላችሁ ስትገቡ ታገኙታላችሁ። ዜን እዛ ላይ የሁሉንም የኔንም የኢዮባንም የናቱም ብቻ ሁላችንም የምናወጣው ወይም ደግሞ የምንከፍተው አፕ ካለ እሱን ደግሞ ሼር እናደርጋችኋለን ማለት ነው። በዛም መገኘት ይቻላል። በእንደዚህ አማራጭ መጠቀም እንችላለን። ስለዚህም ደግሞ ያልተቀላቀላችሁ ወይም ያልገባችሁ ካላችሁ ተወዳጆች የሚለውን ግቡ። ወደ ስንት ሰው እንዳለ ጠፋብኝ፣ ብቻ ሰው አለ ብዙ ሰው አለ። እዛ ግቡ ምናምን። ቴሌግራም ላይ ተወዳጆች ብላችሁ ግቡ። ቴሌግራም ላይ ተወዳጆች በቃ ይህን ስጽፉ ይመጣላችኋል። እንደዛ ልላችሁ ፈልጌ ነው። ብሩኬ ከነዜማው ነው ግን ሚሉ ተወዳጆች ሚሉ በዜማው ነው። ልጻፍላቸው እባክህ፣ እንዲሁም በጽሁፍ እንደዛ ላድርገው። እንደውም ቆይ ዜማውን ስላልክላቸው በአማርኛ ነው በእንግሊዝኛ ነው እየተባልክ ነው? በአማርኛ ተወዳጆች በአማርኛ ነው። ሄቭ አታወሪ። ሄቪ የተወደድሽ ፒና አይደረግም። እዮባ ቤት ህግ ውስጥ ምንድን ነው? እንኳን አደረሳችሁ። ደስ ላይ ሰው እያለ አይቻልም። ምን አልሽ ሄቭ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ኤፉ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? አለሁልሽ። ትራምፕን ምረጡ ምናምን ብለሽ ስትይ ነበረ። እንግዲህ ትራምፕ ይህን ካልሰራ ምንድን ነው እሱ ስታስመርጭ የነበረው? ሴብ ሊያደርግልህ እኮ ነው። ቲክታክ ጸልይ አንተ። እኔማ ለምን ጸልያለሁ? እናንተ ጸልዩ እንጂ። እናንተ ናችሁ እኮ የምትጠፉት ከቲክቶክ። ማን ያለው እንዴ? አፑ እኮ እንትን ካለ እናንተም አይሰራም። እናንተም ጋር ማን ያለው? አሁን ማን ያለው የሚባለው ነው? አፑ እኛ ጋር ነው ያለው እንትኑ
ምኑ ቤዙኛ ጋር ነው። ከመቼ ወዲህ ታዲያ ነው ተወዳጆች ማለት እዛ ነው ያለው። ዝም በላት እኛ ባሮክ በዚህ ማን ይሸወድም እንዴ? አይ እነሱ ጋር ብቻ የሚጠፋው ሲጀመር ሸኝተን እኛም እንዳንሸኛኝ እኮ በኋላ ላይ እዮባ ብሩኬም ለዛ ይመስለኛል እንግዲህ ብሎ ሽኝት የጀመረው የመሰናበቻ ንግግሩን አረገኩ። ብሩኬ ዩዘር ኔም በዜማ ያለ ብቸኛው ያመጡ ዳጆች አላለም። ጨነቀኝ ታውቃለህ። ምን ነው መለየት ባልነበረ የሚለው የፈለገ መዝሙር ትዝ አለኝ። ምን ነው መለየት ባልነበረ ትዝ አለኝና ወደዛ ዜማ ወሰድኩት። ምንም ማድረግ አይቻልም። እና የኔ ተወዳጆች በጣም ነው ሚስ የምናደርጋችሁ ወይዚ እና እግዚአብሔር ብሩኬ ስሜት ያላቅሰን ነው። አረ ነፈሰው ግን መጣን ተገብተናል እያሉ ነው ተወዳጆች ላይ እየጻፉ ነው። ይመቻችሁ። አዎ ግቡ በየቴሌግራም ቻናሎች ላይ ግቡ። ምናልባት እዛ ላይ ያለው ኢንፎርሜሽኖች ስለሚኖሩ እዛ ላይ እንገናኛለን እና እንለያይ ሰዎች ስለነበረን ቆይታ ዮባ እኔ ላይ ባዮ ላይም ሊንክ አለ። ቴሌግራም ጆይን ይበሉ በዛው። እሺ የናቱን ቴሌግራም ተቀላቀሉ። ሊንክ ላይ ባዮ ላይ ሊንክ አለ። የዮባም አለ አስቀምጠዋል። አንተ አለ በዛ ግቡ። እዛ ላይ ኢንፎርሜሽን ስለሚኖር በተረፈ ቲክቶክ እንግዲህ በጣም ቤተክርስቲያን የጠቀመ እና እንዲሁም በግል ሁላችንም የጠቀመ አፕሊኬሽን ነበረ። አገናኝቶናል እና መተሳሰሩን በጣም አጠንክሮታል። ግን ደግሞ መተሳሰራችንን መልሶ ያጠፋዋል ብዬ አላስብም። ምክንያቱም ብዙ የመገናኛ ሌሎች መንገዶችም ስላሉ በዛ እንገናኛለን። ቴሌግራም ላይ ሌላችሁ ሐዋርያዊ መልሶች፣ የብሩኬ ተወዳጆች፣ ኢዮብ ዘሚካኤል ሚል አለ፣ የናቱ አለ፣ ሌሎች አሉ እና እዛ ላይ ተቀላቀሉ። ከዛን በዛ ደግሞ እንገናኛለን። ሌሎች አዲስ መረጃም ካለ በሌሎችም ደግሞ እንገናኛለንና ለማንኛውም የትኛውንም አፕሊኬሽኖች እየገባን እንባርካቸዋለን ማለት ነው። ኦርቶዶክሳዊ እናደርጋቸዋለንና እንደዛ ነው በናቱ ፊት። ለምንድን ነው ወደ ታች የምታይ? እናቱ አስጠላንህ ማለት ነው። ወደፊት ነው ያየሁት። እኔ እኮ ደበርንህ፣ ተወራራ ሆንኩብሽ። ወደፊት ነው ያየሁት። እያየህን እኮ ተሳቀቅን እኮ። ኧረ ወደፊት ነበረ። በቃ እንግዲህ እንዳትረሱት ግቡ። በቃ እንወዳችኋለን። ይህን ፊት ለመጨረሻ ጊዜ በቲክቶክ የኔን ፊትና የብሩኬን ዜማ ሰምተን ነው ዛሬ የምንለያየው። ኧረ እኔማ አስተካክለዋለሁ። በእንትን ቢሆን እወጣለሁ። በቪዲዮ ወጥቼ አስተካክለዋለሁ። አንተ ያበላሸው እናቱ ምንም ማድረግ ተወዳጆች ብላችሁ ስክ ዋንዴ ባሮክ ያንተ የምትሉ ሚዩት አድርግ። ስማ እሺ ሚዩት አድርጌሃለሁ። ያንተ የምትሉ የኔና የዮባ ባዮ ላይ ሊንክ አለ። የኛን ፕሮፋይል ንኩና ሊንክ አለ። ናቱዬ አሁን ለምን ከፍ ወዳለ እርምጃ እንደሌል ታደርገኛለህ? ስማ ብሩኬ የናቱ አባ አላቁኝ ካለ በኋላ ሌላ ሰው ሆኗል። አሁን ያቀል ለኔ ይገባል። በጌታ ይሄ በጣም ነው ክፈት እንጂ ለምን ታጠፋለህ? አይቶ ጸበል ሄዶ እናቱ ይጮሃል ሲባል ሰይጣኑ ጮኸ። አባ አላቁኝ። አራጭ ጨርት ደገም። አይ እንዴት ነበር ግን እዮባ
ብዙዎች እኮ አልሰማንም እያሉ ነበር። አረ መሰነባበቻ ትሆንናለች እንዴ ሪከርድ ይደረግ። ናቱ ካሜራ ብራ አሁን ውበት ይኖረዋል። ናቱ ባለፈው ጸበል ሄዶ ነበረ እንግዲህ ተወዳጆች። ከዛን ለክ ግቢው ገና ሲገባ መጮህ ጀመረ። አጥማቂውን አይቶ ማለት ነው። አባ አላቁኝ ተርበናል አለ። ተርበናል በቪዲዮ አድርገህ ታስቀጠቅጠኛለህ በጌታ። ከዛን ያው እንግዲህ ክሳቷን ምናምን ማለት ነው እና ምግብ አይበላም ለክ ልዩ ተርበናል ብሎ ሴጣኑ ጮኸ እና እዛው አትወጣም እንደዚህ ድረስ ምን አመጣ ይባላል። እንዴት ይመጣ ነበር? እኔ እኮ ነኝ ያመጣሁት። በቃ ላጠፋው ነው ቪዲዮ እናታጠፋ። ከዛን በል እንግዲህ 7 የጮኸ ውጣ ይባላል። በምን አቅሜ ተርበናል እኮ እንደው ከቻልኩ ልሞክር አለና ብሎ እዛው ሄደ። ኧረ አንተ ሰውዬ ወፍር የምር ወፍር። ኧረ እንደዚህ ባልነኝ በጌታ። ያው ኮመንት ላይ ዝም ብላችሁ አትሳቁ። ያው አስቲ እዲ የሌለ አልሳቁ። አንድ ሰው እንኳን ዲፌንድ አያደርግም እንዴ? አይ ከበላይ ያለችው ሲስተር ናት። እሺ ናባሮኪ ይህን ውበት አፍሰው ብለህ ካልክ ምን ይደረጋል? ጌታ ነው። የሚገርም ኮመንት ናንብል። በጣም የዋን ቪዲዮ ከፍተህ ምናምን ይጨፈጭፋል አለ። እውነቱን ነው። ለመጨረሻ ጊዜ አንድ ጊዜ ልንገራቸው የተወዳጆች ተወዳጁ እንዲህ ብሩኬ ጸጥ ሲል ደስ ይላል። ናቱ ለምንድን ነው ጥሩ ድምፅና ጥሩ መልክ የማትወደው? ለምንድን ነው ሰዎች እኮ ምን እኮ በጣም እኮ ችግር ነው። እሺ ቀጥል ጌታ ቀጥል። በቃ አሁንማ ዝም አስባልከኝ እኮ ናቱሻ፣ ዝም አልኩኝ። ኧረ የእኛንም ንገርልን እንጂ ሼማ ሲያስከን እኮ ጥሩ ድምፅ ብለህ ጌታን መልክስ አስጠፋኝ። ኮፒሊንክ አድርጉላት እስኪ ፍቅር የጳውሎስ ፍሬ የሚለውን አካውንት ሁላችሁም ኮፒሊንክ አድርጉላት። ወደ ስንት ሺህ ፎሎወርስ ተከታይ አላት፣ ግን ደግሞ የያዘባት ነው እና አይ ቲንክ 352 ሺህ አካባቢ ፎሎወርስ አላት፣ ግን አሁን ሪፖርት አድርገውባት ነው መሰለኝ። እና ሁላችሁም ውድ ክርስቲያኖች ትብብራችሁን በእንደዚህ አይነት መልኩ ነው መግለጥ የምንችለው እና ሁላችሁም ኮፒሊንክ አድርጉላት። እሺ ባለፈው አልሰማም እንዴ የሳሪን ምስክርነት? ኧረ አልሰማሁም። መቼ ነበረ? አምልጧል። በቃ የምር በአካል ስታገኘኝ ወረጉን አራዩን ምን ነው የበረን ዮባ አይ ቲንክ ዮባ ሰዎች ብሩኬ ወይ መምህር መላኩ ይናገሩና እንለያይ፣ መዝጋት አለብኝ። ሰላም ዮባ፣ ባሮኬ፣ ናቲ የተወደዳችሁ ወንድሞቻችን እንኳን በሰላም አደረሳችሁ፣ እንኳን አደረሰን። ከታች ያላችሁ ሁላችሁ ያው ስንለያይ በእንባ ነው እንግዲህ ካልተቀየረ
እንግዲህ እግዚአብሔር በያላችሁበት ይጠብቃችሁ። በጣም ከልብ እንጸልያለን። ሁሌ ስለኛም ጸልዩ። ለጊዜው እንግዲህ የማይከፈት ከሆነና በዚህ ውሳኔያቸው የሚቀጥሉ ከሆነ እንለያያለን ማለት ነው። ምናልባት ከቻላችሁ ግን እና ካላስቸገርናችሁ ክላፐር የሚባል እዚህ ቤዝ ያደረገ ቴክሳስ ይመስለኛል ሌላ አፕ አለ እሱን የሚመስልና ከቻላችሁ እዛ ላይ ጆይን አድርጉ። ያው እናንተ ስትመጡ እኛም እንበረታለንና ጃኮ አይ ቲንክ ተመሳሳይ ይመስለኛል እጣ ፈንታው የሚሆነው ከቲክቶክ ጋር እና ብዙም ላይቀጥል ይችላልና ክላፐር የሚለው ልንገራችሁ ብዬ ነው የገባሁት። ወዳችኋለሁ፣ እንወዳችኋለን፣ በርቱልን። እግዚአብሔር ከእናንተ ጋር ይሁን። እሺ እናመሰግናለን መምህር በእውነት ክላፐር። ስለዚህ በዛ መገናኘታችን የማይቀር ነው ማለት ነው። እንመጣለን። አሁን ግቡ ያልኳችሁ ቴሌግራሞች ላይ ጆይን በማድረግ ስለዚህም የሁላችንንም አካውንት እናስቀምጥላችኋል። በዛ እንገናኛለን። እናንተም እሱን አፕሊኬሽን ክፈቱት። እሺ እናመሰግናለን ለመረጃው መምህር። ሰላም ያገናኘን። እንግዲህ እሺ ደህና አምሹ። ሁላችሁንም እናመሰግናለን። መልካም ምሽት። ደህና ደሩ። እሺ ዮባ ሰላም ደርልን። ተወዳጆች ላይ ግቡ። እሺ ተወዳጆች ያላችሁ ኑ በብርሃኑ ተመላለሱ የሚል ነው። ሰላም ደሩልኝ ሁላችሁ። ሄቪ ሰላም ሁኑልኝ። ላይ በእንደው ለእንትን አይደለም ውስጤ ነው የሚመሰክረው። ይሄንን ባልመሰክር ፍርድ ነው የሚሆንብኝና እንደው ብዙ ሰዓታችሁን እንዳለስ እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። በእናንተ ምክንያት ቲክቶክ የፈጠረውን ሰውዬ ሁሉ እናመሰግን ነበር። በእውነት ይሄ ቲክቶክ እኮ እነሱን አገናኘን እያል እናመሰግን ነበር። በመዘጋቱ ትንሽ አዝኛለሁ፣ ግን አሁን ብዙ ነገር እያስተዋወቃችሁልን ነው። በግልም እናገኛቸዋለን። እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። እንግዲህ እኛን እንደው ለእናንተ አባትም ልሆን ይችላለሁ። እኛን አባቶችን እንኳን መክራችሁ ወደ ቤተክርስቲያን መለሳችሁናል። እንድንጸና እንድንበረታ አድርጋችሁናል። እግዚአብሔር ይስጥልኝ። ለዛሬውም ትምህርትም ወደፊት ለምታስተምሩትም ለሁሉም ቃለ ሕይወት ያሰማልን። ወንድሜ ሕዝቅያስን በአካል አይቼዋለሁ። በእመቤታችን ዲሲ ማርያም እዛ ብዙ ጊዜ ሄር ነበር። እዛ ሲያስተምር ነበረ፣ አስተምሮናል፣ ብዙ እውቀት አካፍሎናል። ዛሬም ለአንዱ ወንድማችን የሰጠው መልስ ለእኔም መልስ ሆኖ ስላገኘሁት ቃለ ሕይወት ያሰማልኝ ለማለት ነው። ሄዷል። ክርስቶፎር ያለኝ ይሄ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። አሜን አሜን። እኛም እናመሰግናለን ጋሽ ምስዬ፣ በእውነት በጣም ትሁት ሰው እና እግዚአብሔር ያክብርልኝ። እውነት ለመናገር በጣም ቅን ልቦና። ባለፈውም በውስጥ የሆነ ጊዜ ቆየን ካወራን፣ በእርግጥ እንዳወራ ነው ስናወራ እኔ እኮ ታናሽ ማለት አቻ ወንድምም ልትሆን ትችላለህ ምናምን ብዬ ገምቼ ነበር እና አባት ልሆን እችላለሁ ስትለኝ በጣም ነው የደነቀኝ። ማለት ጥያቄ አጠያየቅህ ራሱ ቁጥብ ነው። እንደው ይህንን ስል እንደው ድንገት ምናምን እያልክ እንደዚህ ነው እና እግዚአብሔር አምላክ የኔን ልቦና ይወሰድበት። ይሄ በነገራችን ላይ ከመንፈስ ቅዱስ ሲሆን ነው። እውነት ለመናገር እንደው የተሞጋገስ እንዳይመስላችሁ ወንድሞች፣ አንተዋወቅም በምንም ነገር ማለት ነው። በምንም ንክኪ ሁሉ የለንም። ይሄን ያለ እንደው እዚህ ተገናኝተን ነው እና ስለማስታውስ ነው። ትንሽ በራሱም ለማንበብ ሞከረ፣ ለሌሎች ደግሞ በዙሪያው እንደዚህ ጴንጤዎች ምናምን አዋከቡት ነገር እና ሊወዛገብ ሞክሮ ነበር እና ፈተናዎችም በዙሪያው ነበሩ እና ትንሽ የመረበሽ አይነት ስሜት የሚመስል ነገር ውስጥ ነበረ በእውነት እና እንደዛም ሆኖ ግን እግዚአብሔር መንፈስ ቅዱስ ከእርሱ ስላራቀው ገብቶ ሲጠይቅ እንደምታስታውሱት ከነበራችሁ በጣም በፍጹም በቃ ትህትና በፍጹም ፍራቻ እንደው አበላሽቼ ከሆነ እንደዚህ ያለ ያስደነግጣችኋል እና የታናሻችሁ ታናሽ ሁሉ ነው የሚመስለው። በነገራችን ላይ ሰው እንደዚህ ከሆነ እግዚአብሔር አይጥለውም እና እኔ እግዚአብሔር ባወቀ በቃ እንደዚህ አይነት ልብ ሁላችንም እንዲያድለን ነው ምኞቴም ሐሳቤም እና ብዙ በነገራችን ላይ እኛ እዚህ ከምንናገረው በላይ ከእናንተ ብዙ ትምህርት ተምረናል። እግዚአብሔር ባወቀ በጣም ብዙ ትምህርት ያስተማራችሁ እህቶች፣ በትዕግስታችሁ፣ በዝምታችሁ፣ በውጣ ውረዳችሁ ወንድሞች፣ አባቶች ሁሉ
ኢብን መምህራን ቀሳውስት ሁሉ እኔ እግዚአብሔር ነው የምላችሁ። በቃ ደግሞ እንደዚህ እንደኔ አውርቶ ከሚያስተምር ሰው እንደዚህ በተግባር ቢያስተምር በተግባር ቢሰብክ ይበልጣል አይደል? በጣም ለሚያስተውል ሰው በነገራችን ላይ ከእያንዳንዳችሁ ትምህርት ተምረናል እግዚአብሔር ባወቀ እና እኔ አንድ ትምህርት ከወሰድኩባቸው ሰዎች መካከል ኢትዮጵያ ወይም ምስጋናው በጣም 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 ብዙ ትምህርት አግኝቼብሃለሁ። በጣም በቃ ለመማር ዝግጁ ነው። ሲጠይቅ በጣም በፍርሃትና በመንቀጥቀጥ ነው። እግዚአብሔር ይህንን ጸጋ ይውሰድብህ። ከምር በጣም በጣም ትልቅ ነገር ነውና ሌሎቻችሁም እህቶች፣ ወንድሞች በእንደዚህ አይነት መንገድ ሲሆን ልንወጣ እንኳን የነበርን ወይ ደግሞ የሆነ እንትን ብለን ከነበረ ተምታቶብን ከነበረ እግዚአብሔር ያጠራልና እና የሆነ ቀን ራሱ ተመለሰልኝ። ይገርምሃል ምናምን አለኝ። ችግሬ ሁሉ ተፈታ። እንዲሁ ቁጭ ብዬ እዚህ ጋር ባለፈው እንደዛ እንደዚህም ብላችሁኝ ቁጭ ብዬ ማዳመጥ ጀመርኩ። በቃ ችግሬ እኮ ተፈታ ምናምን አለ። ማለት ትንሽ ይፈተን ነበር እውነት ለመናገር እንዲህ በህይወቱ እና እሱ እንግዲህ በነገረኝ ስላለም ነው እና እንደዛ አለኝ እና እግዚአብሔር አያችሁ በእኛ አይደለም ማለት በእርግጥ በእኛ ይሰራል። ስራውን ግን የምንሰራው እኛ አይደለንም፣ እግዚአብሔር ነው። እውነት ለመናገር ቅድም መስዬ እንዳለው እኔ አሁን እግዚአብሔር ባወቀ ስራ ያለኝ አልመስልም አይደል? አሁን እንኳን የት ውዬ የት እንዴት ነው የመጣ ነው። እኔ ምንም ችግር የለብኝም። የሚገርማችሁ በአንድ በኩል በህይወቴ ብዙ ቻለንጅ አልፌያለሁ። በህፃነት እድሜ ጀምሮ በ10 ዓመት ምናምን ጀምሮ እንግዲህ እግዚአብሔር ሲሰራኝ ነበር ይመስለኛል። እግዚአብሔር አምላክ እንደው ማለት ከዚህ በላይ እንዲያበረታ ብዙ ደካማ ነኝ እንዲያጠነክረኝ እንግዲህ መቼም ከፍ ወዳለው እንትንም እንዲያደርሰኝ ጸልዩልኝ። እውነት ለመናገር የምጠቁ ይወሱ ነው፣ ሌላ በምንም አይደለም። ግን ከዛን ጊዜ ጀምሮ እግዚአብሔር ትንሽ ዓለምን የማይበትን እይታ፣ ራሴን የማይበትን እይታ፣ ቤተሰብን የማይበትን እይታ፣ ሌላውን በቃ ነገር የዚህን ዓለም ነገር በተለይ የማይበትን እይታ እንዳስተካክል ነበር ይመስለኛል። እና በብዙ መከራ ውስጥ አልፌም ስለነበረ ማግኘትንም አውቀዋለሁ፣ ማጣትንም አውቀዋለሁ። በጣም በብዙ ማለት ነው። ሰው ማጣት ሲባል ገንዘብ ምናምን ብቻ እንዳይመስላችሁ። ሰው አጥቼ አውቃለሁ። ሰው ማለት ነው። ሰው ናፍቋቸው ያውቃል። እና አሁን ብዙ ጊዜ ሰዎች የሆነ ነገር ልክ ተጨንቆ ወይ የሆነ ነገር ወይ እንትን ሲሉ ሩጭ ሄጄ እንትን የምለው ከዛኝን ምንጩ ያ ነው በነገራችን ላይ። እና እግዚአብሔር ራሱ እንግዲህ ማለት እኔ ምናልባት ባይገባምኝም ግን እየሰራኝ ነበር ብዬ አምናለሁ። አሁን ነው እየገባኝ ያለው። በቃ አትሊስት ለሰዎች የሆነ ዝም የተንተባተብኩ ምናምን ደካማ በሆንም ማላቅ በሆንም የሆነ እንድደርስላቸው እየሰራኝ ነበር ብዬ ነው የማምነው። እና አትሊስት እንደዚህ ያለ ልብ እንዲኖረኝ የሆንኩት ከዛ መከራ በኋላ ነው እያልኳቸው ያሳለፍኩት መከራ አለ በህፃነት እድሜ እና ስለዛ እግዚአብሔርን አመሰግነዋለሁ። አሁንም ቢሆን ያኛው መከራ ትንሽ እንትን ስላለኝ ደግሞ መከራው የሚገርማችሁ ኦልሞስት ለተከታታይ 10 ዓመታት በሚባል ደረጃ ነው የቀጠለው እና ብዙ ባለማወቅ ብዙ ነገሮችን ተጎድቼበታለሁም። ግን ደግሞ እንዳልኳችሁ ደግሞ ተጠቅሜበታለሁ። ራሱ መከራው ጠቅሞኛል እና ልክ እንደዛ በእንደዛ አይነት መከራን ስላለፍኩኝ ድራርቤ የሆነ እንትን ለማለት እሞክራለሁ። ይሄ አልሸነፍ ባይነት አለ አይደል ውስጣችሁ። በእርግጥ ይሄ ከራሴም አይመስለኝም መነሻ ያ ሆኖ ያ መከራ። ግን አሁንም ድረስ እግዚአብሔርን የማመሰግነው ሁልጊዜም ቢሆን እንደውም የማመሰግነው ደካማነቴን ሳይ በዚህ በኩል የሆነ ስራ እየሰራሁ በዚህ በኩል ደግሞ ደራርበህ በለው አይነት ነገር ውስጤ እንደዛ ነው የሚሰማኝ። እና በተለይ ደግሞ እኔም አይደለሁም እኔ ቤቱን ልክፈተው እንጂ ስልኩ ካልፈነዳ ምን አገባኝ ቻርጅ ላይ ሰክቸው ሌሎች እንግዲህ እየተረባረቡ በተለይ በነገራችን ላይ እንደው አሁን ስለሌሉ ላውራ እነ መምህር መላኩ ኢብን መምህርና ሌላም ብዙ ማድረጎች አሉት። እንድጠራው አይፈልግም። የሚገርማችሁ እንዳይሰማ መሌ እያልኩ ነው የምጠራው። ግን ታላቅ ሰው ነው ባይዙ በብዙ ነገር እነ ሀብቶም እነ ጌትሽ እንደዚህ ቤት የማይረባረብ ማን አለ? ጥዬላቸው እኔ እሄዳለሁ። ዞር ላለሁኝ ከፈለኩ እኮ በነገራችን ላይ ዞር ብዬ ልክ ጆሮዬ ላይ ሰክቼ ዱብ ዱብ ልል እችላለሁ። ያው እንግዲህ መቼም ሰው ሰውኛውን ማለት ነው ብዙ ስቀመጥ እንዳያመኝ በሚል አለዛ ስራዬን እሰራለሁ ማለት ነው። እና በእንደዚህ አይነት መንገድ እውነት ለመናገር እኔም አይደለሁም ሌሎቹ ናቸው ጋፑን እየሞሉ እንደዚህ እንድንቆይም እኔ አሁን ይህን አቅጆ ምናምን አለ እግዚአብሔር ባወቀ እና ትራንስፖርት ላይ ከሆንኩም በቃ ሰው እግዚአብሔር ሰው ያመጣል ከፍተዋለሁ። ወይ መዝሙር ክፈቱ ነው ወይ ቀጥሉ ነው። የሚገርማች መርሃ ግብሩ ይሄዳል። የሚያስኬደው እግዚአብሔር ነው። እግዚአብሔር ባወቀ እና ብዙ ነፍሳት እየዳኑ ነው። ራሳችን ደግሞ እየጸናንበት ነው። በእኔም ግን እንዳልኳችሁ እንደዚህ ልክ ነገሮችን ርብርብ አድርጌ ስራዬንም እየሰራው ጎን ለጎን በዚህ በኩልም ደግሞ ከፈለኩኝ
የሚማር ሰው እንትን እያለ ቢያንስ ትምህርቱን ለጊዜው ለተወሰኑ ደቂቃዎች ባላቀው ስልክም ከሆነ የስራ የሚሆን እንትን እሱን እያልኩ ዋይኖት ለምን ስልክ ክፍት አይሆንም የሚለውን እንዳቋምም በኋላ ላይ እየለመድኩት ይዤው መጣሁኝ እና እኔ እውነት ለመናገር በዚህ እግዚአብሔርን አመሰግናለሁ። ከኔ አይደለም፣ በፍጹም ከኔ የሆነ ምንም ነገር የለም። በፍጹም ነው የምላችሁ። ያሁን ለተትና ምናምን እንዳይመስላችሁ እኔን ራሱ ጆሮዬን ይዞ ጎትቶ ናበል እንደዛ የሚለኝ ነው የሚመስለኝ። እግዚአብሔር ማለት ና በዚህ በኩል ውጣ። አንደኛ ግዴታዬ ነው፣ ባይዜ ግዴታዬ ነው እና ማን ክርስቲያን ሁን ብሎኛል እንዴ? ከክርስቲያን ከሆነ በነገራችን ላይ የሆነ መክሊት አለን የተሰጠን። ያንን ባናደርግ የሚሆን አይደለም። ማስወጡትና እዛ ጥርስ ማፋጨትና ወደ ጨለማው እንደሚባለው ወገን ነው የምንሆነው እና እሱ ግዴታዬ እንዳለ ሆኖ ግን ደግሞ እንደው እግዚአብሔር ረድቶኝ ነው እንጂ እንደውም እንደዚህ ጭራሽ ቤት ከፍቼ ምናምን አሁን ለተከታታይ 1 ዓመታት ቲክቶክ እንደዚህ ከፍቼ አላውቅም። እንኳን እንደዚህ 1 ሰዓት 2 ሰዓት እንኳን ለመክፈት እንደው አሞቴ ፍስስ ነበር የሚለው። የሆነ ጊዜ ላይ ግን የሆነ ነገርም ገባኝ። በቃ በተለይ ጠዋት ላይ አይከፈትም ምናምን እንደዚህ የሚሉ ነገሮችም እየሰማሁ ስመጣ ረስቸው እንኳን ጠዋት ከፍቶ ለ2 ሰዓት ለ1 ሰዓት ለ3 ሰዓትም ለመቆየት እንውል ጀመር ማለት ነው። አሁን ይሄ ሰው ወይ የሆነ ሱስ ይዞን ዝም ብሎ ቲክቶክ ላይ ተመጣጣ ምናምን ሊመስለው ይችላል። እንደዛ አይደለም። ባይዚ ከፈለኩ ዘጋግቼው ጥፍት ልል ይችላል፣ ችግር የለብኝም። እኔ የምን ሱስ ግን እንደያዘ ልንገራችሁ። የእህቶቼ ሲጎዱ ማየት፣ እሱን እንዴት አድርጌ ልቋቋመው? የወንድሞቼ በማያቅ በጣም ይቅርታ ለቃሉ ድንቁር ባለ ፕሮቴስታንት ባልዳነ ፕሮቴስታንት አልዳንክም ተብለው ሲምታቱ እነሱን በቃ እኔ ድቅን የሚልብኝ እሱ ነው። ባይዚ ብርታት የሆነኝም አንዱ እሱ ነው። እንደዚህ ድቅን ይልብኛል መጥቶ በቃ አንዲት ነፍስ ብትሆንም ማለት ነው። እና ቤት ሳይከፈት ቀርቶ የኛዎቹ እዛ ቁጭ ብለው ወይ መጥፎ ቃል ከነሱ ሲወጣ ወይ በቃ ግራ ሲጋቡ ወይ የሚከፍትላቸው አጥቶ የሚሰበስባቸው አንዳንዴ እንደዚህ በምናጠፋው ክፍተት ነው የምላቸው ማለት በምንፈጥረው ክፍተት እንደዚህ አንዳንዴ በተለይ ጠዋት አካባቢ ባለው እና እንደዛ ሲሆን እንዲያውም ሌሎች ካልከፈቱ ኤኒ ታይም ከፍታል በተለይ ሌሊት ካልሆነ በስተቀር የሚል አቋም ወሰድኩኝ። በቃ እንደዛ እግዚአብሔር ምረዳኝ፣ እንደዛ እየሆን መጣንና ከመቼውም በላይ ግን በጣም በብዙ መንገድ ከስራ ሆናችሁ ጥያቄም ስትጠይቁ በእያንዳንዷ እንቅስቃሴያችሁ ብቻ እኔ ብዙ ሰርታችሁናል፣ ብዙ አሳድጋችሁናል፣ ብዙ አስተምራችሁናል እና ለዚህ እግዚአብሔር አምላክ ሁላችንንም በቸርነቱ ይጠብቃል። እና እንግዲህ ምስኪ አንድ ወንድማችን እውነት ለመናገር አንድ ወንድማችን ነውና ኢቭን አባታችሁ ሊሆን ይችላል እንዳለው ለኔ አባቴ ሊሆን ይችላል ፐርፌክትሊ ከመጀመሪያ ልጁም በላይ ሁለተኛ ሶስተኛ ልጁ ሊሆን ይችላል እድሜውንም ስለነገረኝ ስለማቅ ማለት ነውና በዚህ ልክ ግን እውነት ለመናገር ያን ያህል እኔ ያደረኩት ምናምን የሆነ ነገር የለም። እውነት ለመናገር ባገኘው ራሱ ያገኙት ወይ 1 ቀን ነው የ2 ቀን ነው ግን በቃ ቁጭ ብሎ ነው የሚማረው። ትልቅ እድል አለ ምንድነው አለው አላማ አለው ከልጆቹ ጀምሮ ምናምን ማድረግ የፈለገው እና ይሄንን ስታዩ ትልቅ ማለት የሆነ ነው ይሄ ሞራል ልበለው መሰለኝ። በቃ አንዳንዴ በአገልግሎታችሁ እንድትበረታቱ ማለት ነው። እንደው ሰው ተለውጦ ምናምን በዚህ ብዙ ጊዜ አንገራግሬ አውቃለሁ። ቲክቶክም ልዘጋ ቴሌግራም ልዘጋ ምንም ጭራሽ። ምክንያቱም እንደዚህ አይነት ሰብና ምናምን አይነት ነገር እንደዚህ አደባባይ ላይ ብዙም እንደዛ አይደለም አስተዳደጌም ሙዲም ማለት ነው ነበር እና በኋላ ላይ ግን እኔ አሁን ለምሳሌ ቀደም አንዴ ተትገብታ የሆነ በውስጥ ማግንቸው ምናምን አለች ቡርቴ ነች ማን እንዴት ዘይልኝ ይገርማችሁ። እኔ ሰው አገኘው አይደል እንደዚህ ላለሁ 2 ቀን ላገኝ ይችላል፣ 3 ቀን ላገኝ ይችላል፣ 1 ሰዓት አውርቼ ሊሆን ይችላል፣ ኢቭን 3 ሰዓት አውርቼ ሊሆን ይችላል። ከዛ እኔ ረስቼዋለሁ። ምንም የገሌ ታሪክ ምንድነው እንዴት ነው ያወራችኝ እንዴት ምንድነው ያወራኝ ከዛ ምንድነው ትዝ አይለኝም እውነት ለመናገር። በተለይ ደግሞ ችግሩ ከተፈታና እነሱም ደግሞ ቢያንስ ቀለል ሲላቸው ሊጠፉም ደግሞ ይችላሉ። ቸክ ግን ላደርግ ይችላል፣ ሲበዛብኝ ግን ደግሞ እረሳለሁ። እና በዛ ልክ ግን ሰዎች ተመልሰው መጥተው ይሄ እንደዚህ እኮ ብዬህ ነበረና እንደዚህ ብለኸኝ እግዚአብሔር ባንተ በኩል መፍትሄ ሰጥቶኛልና እግዚአብሔር ይስጥልኝ ምናምን ሲሉኝ ይደነግጣለሁ ሁሉ እንዴ ያው ምን አግዣቸው ነው ምንም ትዝ አይለኝም አለኝ። ያንዳንዶቹ ትዝ የሚለኝን በቃ እግዚአብሔር ይመስገን በርታ በዚህ ቀጥቅ እና ይሄ ሞራል እየሆነኝ ግን ነው እንግዲህ እየሰፋ እንደዚህ መጣው እንጂ ብዙ ቀን አንገራግሬ አውቃለሁ ቴሌግራም ላይም ካሉት ወንድምቶች ጋርና እግዚአብሔር ይመስገን ደግሞ በተለይ ደግሞ ብርቱ የሆኑ ከኔ የተሻሉ በእውቀትም በህይወትም በጣም የበረቱ መምህራን አባቶች ቀሳውት ሳይቀር አሁን ደግሞ የጉባኤት መምህራን ደግሞ መጡ። ወንድሞቼ በጣም መወዳቸው ማከብራቸው ወንድሞች ምማርባቸው ወንድሞች ሁሉ ደግሞ እነሱ ሁሉ ደግሞ
ስላሏችሁ እኔም ስላሉኝ እግዚአብሔር ይመስገን ስለሁሉም እና እንደዛ ነው። ሁልጊዜም ግን እንጠንክር። አሁን ቲክቶክ እንግዲህ ነገ የሚዘጋባችሁ ከሆነ ቅድም እንደተናገረው ቴሌግራም ላይ ጆይን አድርጋችሁ በተቻለ መጠን እዛ ላይም እየተገናኘን ቢያንስ ከአንዳችን እንትን ላይ ጆይን አድርጉ። ቢያንስ እንደው ካልቻላችሁ ቢያንስ ከአንዳችን ዩቲዩብ ላይም እንደዛው። አሁን ከዚህ በኋላ ባለው ነገር የሚስተካከሉ ነገሮችን አስተካክዬ ቴሌግራም ላይ ብቻ ሳይሆን ዩቲዩብ ላይ ላይቭ ስትሪም እዛ ጋር እናስተላልፈዋለን። ቲክቶክ ላይ የሚተላለፈውን አንዳንዴ እንኳን ራሱ እንደው የሆነ የምትሉት ነገር ካለ የምትተነፍሱት ነገር ቴሌግራም ላይ ግሩፕ ላይ ካላችሁ ሀሳባችሁን እዛ ላይ ያስቀምጣችሁልን ፒክ እያደረግን ያለ ምንም ማዳላት ምንም እናዳለው ነገር የለም። ባይዙ ምንም እኔ እናቴም ትሁን ከፈለገች ማለት ነው ወንድም እህት ምናምን የሚባል ኢቭን ባለቤቴ ትሁን እኔ ምንም እንትን የምለው ነገር የለም። እና ከመጣችሁና ጥያቄም ለመጠየቅ ሊሆን ይችላል ኦንላይን ወይ የሆነ ነገር ለማድረግ እናስተናግዳችኋለን። መምህራኑን ቅድም እንዳልኩት በዋትሳፕም ሊሆን ይችላል በቴሌግራም ሊሆን ይችላል እዚህ ላይ ያስገባል እናሳትፋቸው ሁሉ እንችላለን። እና በእንደዚህ አይነት መንገድ ከፈለግን ቲክቶክ ላይ ማስኬድ እንችላለን፣ ከፈለግንም ዩቲዩብን ማስኬድ እንችላለን፣ ከፈለግን ነው ሌላ ፕላትፎርም ከመጣ እዛም ደግሞ እዚህም እንዳለ ሆኖ እዛም ደግሞ ልንገናኝ ሁሉ እንችላለን። እና አይዟችሁ፣ በርቱ፣ ጠንክሩ። ተያይዘን ነው ወደ አምላካችን የምንገሰግሰው ማለት ነው። እና ክርስትና ውበቱ ይሄ ነው። በነገራችን ላይ ክርስትና ብቻችንን አይደለም የምንሮጠው፣ በቃ ተያይዘን የሚደክምን ካለ እሱን አይዞ ተሸክመን በቃ የምትደክም እህት ካለች እናት ካለ ምንም ካለ ተሸክተን እንዲህ ተጠባብቀን ነው። ክርስትና ይሄ ነው። ፍቅር አይደለ ትልቁ ህጉ። እና በዚህ መንገድ ስለሆነ ያንን መርህ አድርገን እንገሰግሳለን። ምንም አይነት ስሜት እንዳይሰማችሁ። እውነት ነው የሆነ እውነት ለመናገር እኔ ራሱ ደስ አላለኝም። ምክንያቱም ብዙ ወንድሞችን ብዙ እህቶችን ነው እዚህ ፕላትፎርም ላይ እንደምናጣው። በዚህ በፕላትፎርም ደረጃ ሲሆን ደግሞ ነገ ከተስተካከለ ሰየው ፕላትፎርም ላይ ይሄንን የሚያስነቅ ይመጣል። እንግዲህ ብቻ የሚቻለን ያህል እያደረግን በዛ መንገድ ብዙ ነገሮችን እየተማርን እንቀጥላለን። ዩቲዩብ ላይ እናስተላልፍላችኋለን ላይቭ ስትሪም ላይ እና እኔ ቅድም ራሱ ዝም ብዬ አንድ ሁለት ሰው ለጊዜው ጠራሁኝና ሳስበው በጣም ብዙ መምህራን ጭምር ነው የምናጣው። ደግሞ አሁን ደግሞ በተለይ ታላላቅ አባቶች ሳይቀር እያሉ ነበረ ከወደ አሜሪካ፣ ግን እነሱን ሁሉ ነው የሚያሳጣን። ዞሮ ግን መላ እናጣ ወይ ቴሌግራም ላይ የጋበዝናቸው ትልቅ መርሃ ግብር ደግሞ ደስ ቢለው ቴሌግራም እንትን የለውም። በቃ እንደዛም ቢሆን አዘጋጅተን 1000 2000 ሰው እየተገኘ ለምሳሌ ጥያቄ ብቻ ሰብስበን ከእናንተ ወይም ደግሞ ጥያቄ ብቻ የገባችሁ የምትጠይቁበት ልናደርግ እንችላለን። ብቻ መውጫ እንዲያረደው ተውት። ልክ ደፋርና ጭስ መውጫ ያጣም እንደሚባለው ክርስቲያን ከዛ በላይ ነው። ክርስቲያን ይመረምራል ነገሮችን እና ምንም መሽሎኪያ አናጣም። እንዲያውም እንደዚህ እንኳን አይደለም እንደዚህ ያለው ፈተና ይባላል። አሁን ራሱ በእርግጥ ሊባል ይችላል እና እንኳን አይደለም እቺ ሲምፕሏ ክርስትና በብዙ ፈተና ውስጥ ያለፈ ሃይማኖት ነው። እውነት ነው። ኦኬ እንደ ሌሎቹ ሃይማኖት እንደሚባል አይነት ነገር አይደለም። ምን ሃይማኖት ሲባል ሃይማኖት አንዲት ነች፣ ወደ ገነት መንግስት የምታስገባው የእግዚአብሔር መንገድ። ክርስትና እንዲሁ ዝም ብሎ እንትን አይደለም። ፍልስፍና ተፈላስፈን ምናምን እንደሱ አይደለም። በቴክኒክና በታክቲክ እንደሱ አይደለም። እና በቃ እውነት ነው። ምንም አይነት ፈተና ምንም አይነት መከራ ቢመጣ እሱን አሸንፎ መሄድ ነው። ኦርቶዶክሳዊ ክርስትና እንደዛ ነው የሚይዝ ነገር። እንዲያውም ፈተናዎች መከራዎች በመጡ ቁጥር የሚያጠነክሩን ናቸው። እና የተሻለ ነገር ደግሞ ከመጣ ሰየው፣ ባይመጣ ራሱ አሁን ባለን ነገር ላይ ነገሮችን ማስኬድ እንችላለን ለማለት ያለው እንዳላሳዝንባችሁ እና እንደዛ ነው። የበለጠ ግን በተለይ ለእኔም ለራሴ ለወንድሞቻችን ለአባቶቻችን በተለይ ከፊት ለአባቶቻችን ለወንድሞቻችን ለእህቶቻችን ያለንን ነገር እንደው ዝም ብለን እንትን ከምንል ደግሞ የበለጠ ደግሞ ጸሎት ብናደርግ ይሄ ወንድሞች ሁልጊዜ የማንረሳው ጸሎት ብናደርግ ጸሎት በጣም ትልቅ ነገር ነው። ቅዱስ ጳውሎስ እንኳን እንደዚህ ያለ ታላቅ የተወደደ ሐዋርያ ጸልዩልኝ እንደው የታገልግሎቴን እንዲያቀናልኝ እኔም የተጣልኩ እንዳልሆን እያለ ብዙ ይማጸን ነበር ክርስቲያኖችን። እንግዲህ ተመልከቱ፣ እስከ 3ኛው ሰማይ ድረስ የተነጠቀ ታላቅ አባት ነው እንደዛ የሚለው። እሱ እንደዛ ካለ እንግዲህ እንደኔ ያለው ደግሞ ከንቱ ምን ሊል እንደሚችል ወይ ምን ያህል ጸሎታችሁ ሊያስፈልገው እንደሚችል አስቡትና በእንደዚህ አይነት መንገድ ለሁላችንም ደግሞ ጸሎት እያደረጋችሁ ሁሌም ብንገናኝም ባንገናኝም አንድ የክርስቶስ አካል ነን፣ አንድ ቤተክርስቲያን አባል ነን። በእንደዚህ አይነት መንገድ ነው መጠንከር መበርታት ያለብን ለማለት ያህል ነው። አሁንም የምትሉት ሌሎች ካላችሁ የእንኳን አደረሳችሁ መልእክት
ወዘተ ወዘተ እድል እሰጣለሁ። ከጎን እንግዲህ መሲ እንደምን አለሽ? መሲ እህታችን ነው የምለው ዛሬ እናታችን ነው የምለው። እህታችን እንዴት ነህ? እኔ ግን እናታችን በልበል እያለኝ ነው። ሚስጥር ወጣ ነው እዚሁ ነው መች እንኳን አደረሳችሁ። ሚስጥር ሊወጣ አየሽው። እንዴት አለሽ? እግዚአብሔር ይመስገን። እንዴት ነህ? እንኳን አደረሳችሁ። እንዴት ነበር በዓል? ቅድም ተጠቅሟችሁ ነበረ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን አብሮ አደረሰን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ክብሩ ይስፋ አለ እንደና ኢኮኖሚ ዘጋ ነው ላስት ዴይ ነው ብለን እንግዲህ ሰላም እንበል ብለን ይገባል። እኔ የምለው ጉድ መሲ አንቺም እዛው ነሽ ለካ። አሜሪካ ነኝ እኔም እና ጠዋት በእኛ ላይ በእናንተ ጠዋት ወደ ጥምቀት ስትሄድ ምናምን ገብቼ ነበረና ከዛ እስከ ስራ ስገባ ያው የሌሊት ሰራተኛ ነኝ። ገብቼ ተኝቼ አሁን ተነስቼ ሳይ ነው የከፈትኩት። እንኳን አደረሳችሁ ልበል ብዬ ነው። በዛው የዩቲዩብንም ስም ትነግረንና እንግዲህ በዛ እንከታተላለን። ከዘጉት አምረው ማለት ነው። እንደው ሊያመሩ ነው መሰል ዛሬስ እንደው ለካ እኔ ሳላውቅ አሁን ከዚህ ላይ ሰማሁ። ይገርምሻል አይደለ? እንግዲህ የሚሉት እንደዛ ነው። ምንም ጭላንጭል እያሳዩ አይደለም። ያው ነገ ነው መጨረሻ እያሉ ነው። እናያለን። ካለን እንገናኛለን። ነገ ነው መጨረሻ ያለው ያ እሑድ ያ እስቲ በቃ ቴሌግራም ላይ የምንገናኝ እንግዲህ ሰዎች ታሳውቁኛላችሁ። ለኔ መጥፈት ብላችሁ ደግሞ እንዴት ሄዱ እያልን አንጠፋማ እያልን እንዳንል። ኧረ መሲ በጣም በቅርብ ያወቅኳት በጣም ደግ እህቴም ከፍ ሲልም ደግሞ ነችና በጣም እንደተዋወቅን በዛው ችግር የለውም አንጠፋፋ። አይ ለነገሩ ቆይ ቴሌግራምም አለ፣ ግሩፕ አለ፣ ዩቲዩብ በቃ ክርስቶፎሮስ የሚል ነው ለሁላችሁም። እዚህ በአማርኛው ራሱ ብትገቡ ካስገባችሁ ቀጥታ ፕሮፋይሉ ላይም አለ የሆነች ክብ ነገር ያላት እንትን ላይ አይ ቲንክ ወይ ሊንክ አለ። ችግር የለም ዩቲዩብ ላይ ገብተን ሰብስክራይብ አድርገውና በዛ ቼክ አድርገዋለሁ መልሼ አሁንም እንደወጣው። እሺ አይ ሰብስክራይብ እናደርግና በዛ እንከታተላለን። ይሄን የሚዘጉ ከሆነ እኛ በጣም ነው እንትን የምንለበት። እኔ ሌሊትም ስለምሰራ በጣም ነው ማይ 5.4 ኬ ያለው ነው። ሌላም አለ መሰለኝ። ኦኬ የኔ 5.4 ኬ ያለው ነው። ኦኬ ያን ያህል ተጠቅሜበት አላውቅም ነበር። በቅርብ ደግሞ እዚህ ጋር የሚተላለፈውን ነገር ቼክ እያደረኩ ነበርና ማስተላለፍ ይችላል። ስለዚህ አንዳንድ የሚስተካከሉ ነገሮች አሉ። እነሱን አስተካክዬ በደንብ አድርገን እዛ ላይ እናስተላልፈዋለን። በዛ ላይ ስሩልን። አሁንም እዚህ ቢዘጋ ከሆነ እዛ ላይ እየተከታተላችሁ እንትን ትላላችሁ። ተደራሽ እንዲሆን በዛ ስሩልን። ከዚህ ቢዘጋ ከሆነ ግድ ነው እንጂ ከባድ ነው። አይ ግድ ነው በእውነት ግድ ነው። አይ ጥሩ በቃ ግን እንዴት ነው ነገሩ? ጥሩ በቃ እንግዲህ የሚሆነው እኔ እንኳን ቲክቶክን ብዙ አልጠቀምበትም። ያው ይሄንን መንፈሳዊ ልጆች እንዳለ ሁሉንም ፎሎ አድርጌ በደህና ስራ ቦታ ሳመሽ ሄድፎን አድርጌ በደንብ ነበር የምከታተላችሁና ቅርቅር ይላል የእውነት ለመናገር በጣም በእውነት እግዚአብሔር ያክብራል። እውነት እሱ እኮ ነው። ላይቭ እንደምንከታተለው አለም ዩቲዩብ ላይ ተቆራርጦ ነው የሚነገረው። በጣም አስቸጋሪ ነው እና እስኪ ዩቲዩብ ላይ አትሊስት አይ ላይቭ ላይ እናሳልፈዋለን። ከዚህ ወዲህ እንደዛ አድርጉና በፊት ላይቭ ላይ እናሳልፈዋለን። እንደዛ እናደርጋለን። ምንም ችግር የለውም። ምን አልሽ እናቴ? አንድ ላይ እንምጣ እንደ ክርስቶፎሮስ ምን ይላሉ? አይደለም አንድ ላይ እንሂድ እንደኛም። አይ ኢትዮጵያ ያለው ደግሞ ቲክቶክ ይጠቀማል። ሌላ ሀገር ያሉትም ቲክቶክ የሚጠቀሙ አሉ። አይ ወደዛ ብዬ ነው እንደው መሄድ ካስፈለግን ነው። ነገር ግን አይቆራረጥም። መምህር መላኩ እኮ መጥተዋል። ዲያቆን አላየሁም እንዴ? ሀገር መሰረት ነው እኔ የሚቆረጥ አይመስለኝም የሚል ሰውም አለ። አይ የኛ እኮ አይደለም አሜሪካ ያሉት እኮ ነው ጎበስ። የኛማ አይቆረጥም። አዎ አውቃለሁ። እኛ አይቆራረጥም። እኔ እኮ ወደዛ እንጠጋ ወይ ብዬ እኮ ነው። ምን እርሶ እንደው አንዴ መምህር መላኩ መጥተዋል። ግን ይገርምሻል በጣም ብዙ ተከታይ ነው ከአሜሪካ ያላችሁ።
ብዙ ተከታይ ከአሜሪካ እንዳላችሁ ታውቃላችሁ። በጣም ብዙ ሰው ነው የሚከታተለው። ስራ ይብሉ። አረ በጣም አሉ እውነት። እሱ ብቻ ሳይሆን አውሮፓ ራሱ እኔ አንዳንዴ ማለቃቸው ሰዎች ራሱ ድንገት ከእህቶች ምናምን ትሬን ተቀብለው ሁሉ ሲያዋሩኝ እንዴ ሲነግሩኝ ልክ አሁን መሲ አንቺ እንዳልሽው ነው እና ብዙ አግኝቼ አውቃለሁኝ እና እንዴ ቀላል እንዳይመስላችሁ እንደዚህ እኛ እኮ ጠፍተን ነበር ይሉሻል። ደግሞ ከሄድን በኋላ ነው የመጣ ነው እንደዛ ይላሉ እና በጣም ብዙ እውነት ለመናገር አንድ ቦታም ደግሞ ወደ አውሮፓ እንዴት ስትነግረኝ በቃ ከዚህ በኋላ እንደውም ኪራይ የቸርች አንከፍላችሁም እዛ የራሳችሁ ጉዳይ እንደውም ውጡና መልሱ አይነት ነገር ሁሉ ተብለው አንድ የአውሮፓ ሀገር ላይ ዘጉ ቸርቻቸው ሁሉ እያለች ነበር። ይሄንን ትምህርት እየሰሙ ወይ ውጡና መልሱ ወይ ምናምን አይነት ነገር ማለት ነው ፕሮቴስታንቶች እና በጣም ትልቅ ነገር ነው በነገራችን ላይ ይሰራ ያለው። እግዚአብሔር ይመስገን። እንደምን አላችሁ ለማለት ነው። ስራ ላይ ስለሆንኩ አቋርጬ ልጠፋ ስለሆነ እና ታዲያ አቋርጠው ከመጥፋቱ አቋርጠው ካልገቡኛ እኮ አልሰማልን እኮ ረሳናችሁ። ካሁን መሲ ናት የምትረብሸው ትላለህ። አይ ስቀልድ ነው። መስዬ እንዴት ነሽ? ጎረቤት እግዚአብሔር ይመስገን። እንዴት ነሽ? ገንዘቤ ታያቸው እባክሽ እነሱ ይገርምሻል። ይኸውልሽ የፋልቶ የቀዘቀዘ ዓለም አቀፍ ነበሩ። አሁን እኛ ስንወጣ ምን እንደሚሆኑ እንጃ አላቸው። ምትንቅመም ሙሉ ቅመም ዓለም አቀፍ ቸርች አለችን ጂንኳ ሙሉ ቅመም። አሁን እንግዲህ እኛ ስንወጣ ምን እንደሚሆን አይ ከቻላችሁ ግን ወደ ክላፐር የሚባል አፕ አለ መሰለኝ። ተመሳሳይ ነው እንትኑ ዩዘር ፍሬንድሊ ነው ምናምን ሲሉ ነበርና እዚህ ቤዝ ስለሚያደርግ የመጥፋት እድሉ ያለው አይመስለኝም። ብዙ የሚቆይ ይመስላል እና እስኪ ከፈለጋችሁ ከቻላችሁ ጆይን አድርጉና እኛም እዛ እንሞክራለን። አገልግሎቱ መቀጠል ስላለበት እንደ እግዚአብሔር ፍቃድ በስሞቻችሁን አትቀይሩ። አንድ ቲፕ ሁላችንም ስማችንን አንቀይር፣ ፕሮፋይላችንንም አንቀይር ቢያንስ እስከምንተዋወቅ ድረስ ማለት ነው። እዛ ላይ ተገናኝተን የጀመርነውን የዘላለም ጉዟችንን እንቀጥላለን ማለት ነው። ትምህርታችንን እግዚአብሔር እዛም ያግዘን። በጣም ትናፍቁኛላችሁ ውዶች እህቶቼና ታናናሽ ታላላቅ ወንድሞቼና አባቶቼ በጣም ከልብ አመሰግናለሁ። ስለነበረን ጊዜ በጣም ቆንጆ ጊዜ ያሳልፈናል። እንግዲህ ደግሞ የህይወት ያርግልን እና በላይ እንድንገናኝ እናፍቃለሁ። ግን እንደሚን ታይም ከቻላችሁ እዛኛው ላይ ጆይን አድርጉንና ከተቻለ ደግሞ ሬዚዩም ሊደረግ ይችላል። ካልሆነ ግን ያው ደህና ሁኑልን ለማለት ነው። ክላፐር የሚባል አፕ አለ ሲባል ሰምቻለሁ። እሺ መልካም ቀን። መልካም ክላፐር ሳይሆን ሁለት ነገር ሰምቼ ነበረ እንዳንበታተን። ጃኮ ሚልም ሰምቻለሁ፣ ሪኖት ሚልም ሰምቻለሁ። እሱ ነገር እንዴት ነው? ጃኮ እዚህ እኛ ጋር ያው ቤዝ እዚህ ስላላደረገ መልሰው ሊዘጉት ይችላሉ። ያው ፕራይቬሲ አይደለ ዳታ ፕራይቬሲ ነው ኢሹና በደንብ የራሳቸው ካልሆነ ካምፓኒውን ብዙ ጊዜ አያምኑም እና እንደዛ ይችላል ለማለት ነው እንጂ እዛም መገናኘት እንችላለን። ለተወሰነ ጊዜ ግን እንግዲህ እየተለያየን ነው ማለት ነው። ኧረ ሲሪየስሊ ግን ጭራሽ ማንገናኛህ ነው ይሰማኛል። ምን ሆኜ ነው? አይደለም ግን መምህርን ኢንስታግራም ልኮ መገናኘት ይችላል ተሻሽሎ ይቀርባል እየተባለ እኮ ነው። ታብታብ ኧረ ታብታብ አድርጉ። እሺ ኤደን ኢንስታግራም ላይ እንኳን እንደዛ ነው የምትዩ? እንደዛ ነው የሚለው። እስቲ ሰዎችን እስቲ እንትን በላቸው ደግሞ ከጎን አይሳቸው እንኳን አይዘጋባቸውም። እኔ ሰፈር ናቸው። ዞላ እኔ ሚዩት አድርጌ ላዳምጣችሁ ወደ ኩሽና ልገባ ስለሆነ መርፌ ነው እንዴ? እሺ መስዬ እሺ ዘራ ክብረለን ዶክተር ቴሌግራም ላይም ስለምንገናኝ መስዬ እንትን እንላለን እናወራለን። እሺ ዶክተር መርፌ እንደው ቲክቶክ እንዳይዘጋ ምናምን ማደንዘዣ የለም እንዴ? ወይ እኔ እኮ በእናትህ ዛሬ እንደውም ነገ ይዘጋል የአሜሪካው ምናምን ተበይቼ ክፉ ሀገር መቼም ብዙ ነገር እዛ የምትኖሩ ሰዎች ይቅርታ እንግዲህ ለፉኝ። እንደው ማለት ጥሩ ነገር ነበር በነገር በተለይ አሁን እኔ ለማገልገል ዝግጁ ሆኜ በተነሳውበት ትላለህ። ያው መቼም ድካምን ለመደበቅ እንዴት እንደዚህ ያደርጋሉ? እንዴት ሊሆን ይችላል? ክርስቶፈርስ
ኧረ ከምር በጣም እውነት የሆነ ነገር ጨነቀኝ። ግን ምን ሆኜ ነው የሆነ ማለት የሆነ ቅር አለኝ። ልክ ነህ፣ በጣም ልክ ነህ። በነገር ላይ በጣም እኔም እንደዛው ነው። ጀስት ሚስ ወንድሞችን እህቶችን ያውም ለዘላለም ህይወት የሚጠቅመውን ነው፣ የማይጠቅመው ወሬ አይደለም፣ የዓለምን ወሬ አይደለም። እና የምታርፍበት ለጥያቄዎቹ ሁሉ መልስ የምታገኝበት ፈጣሪን ልቁን በጣም የምትወድበት። ያው እንግዲህ እኔ እንደዛ ነው የማስበው። እዚህ ቲክቶክ ላይ ብቻ አይደለም መቼም ክርስትና እኛ ወደዛች ወደ እውነተኛቷ ቤተክርስቲያን ነው በነገራችን ላይ እንድንሄድ የሚደረገው አይደለም። እዚህ ተምረን ምናልባት ስለ ምስጢረ ጥምቀት ከተማርን ሰዎች ይጠመቁ ዘንድ የሚጠመቁት ደግሞ በጌታ ቤተክርስቲያን ነው ይታወቃልና የቅዱስ ቁርባን አማናዊነትን ከተማርን እንግዲህ ያው ንስሐ የሚያስፈልግ ከሆነ ሄደን እንድንናዘዝ ነው አይደለም፣ ዝግጅት እንድናደርግ እኮ ነው እንጂ ዝም ብለን ወሬ ብቻ አይደለም እኮ። ይሄ ህይወት አለው። ገብቷችኋል አይደለም? እና ያንን ነገር እንፈጽም ዘንድ እርስ በርስ የምንመካከርበት ነው። በጣም ብዙ ቤተሰብ ጥሩ ቤተሰብ የሚመሰረትበት ነው ብዬ አስባለሁ። ግን አሁን እኔ ቅድም መቼ ነበረ ትላንት ነው? አዎ ትላንት ወደ ሆነ ቦታ ሲሄድ 200 ቀን ነው የቀረው ምናምን ዛሬ መሰለኝ እንጂ ዜና ላይ ዛሬ ጠዋት አካባቢ ላይ እና 200 ቀን ቀርቷል ተብሎ ነበር በፊት። የአሜሪካ ግን ነገ በቃ ቻው ነገ ይዘጋል ተብሎ ክርክር ራሱ ተደርጎ ከቻይና ጋር በፍርድ ቤት ደረጃ ማለት ነው ክርክር ሁሉ ተደርጎ ነው በድምፅ ብልጫ እንደውም በሙሉ ነው የሚባለው መሰለኝና እንዲዘጋ ተወሰነ። መቼም ክፉ ክፉ ነገር ትሰማለህ እና እውነት አዝኛለሁ፣ በእውነት አዝኛለሁ። በጣም ያሳዝናልና ቢሮ ብትሄድ መንገድ ላይ ብትሄድ የሚወራው ወሬ ሌላ ነው። እዚህ ስትመጣ ትተነፍሳለህ። በቃ አምላክህን፣ አባትህን፣ ፈጣሪህን፣ ቤተሰብህን፣ ቅዱሳንን ታውቃቸዋለህ። የነገ ህይወትን ዛሬ ላይ ሆነ ታስተካክላለህ። የነገ ህይወትን እኮ ነው ከሞት በኋላ ስላለው ህይወት ዝግጅት የምታደርግበት ነው። ለሱ ደግሞ ቃሉን መስማት መሰረት ነው። በጣም ፊል እናደርጋለን እና ግን ሶሉሽኑ ምንድን ነው? መፍትሄው እኔ ምንድነው ይሄ ከግቢ ጉባኤም ስንወጣ ከሰነ ትምህርት ቤትም እንደዚህ እንትን ስንል የሚሰማን ስሜት ነበር አይደል? ልክ እሱ አይነት ነገር እኔ እንደዚህ ገባብኛል ብዬ አላሰብኩም ነበር እውነት። አሁን ደግሞ ዱብዳ ሆነብኝ መሰለኝ አይ ቲንክ። እና መፍትሄው የሚሆነው እንግዲህ ምንድነው አንድ በኩል እንትን ቴሌግራም ላይ ጆይን አትሊስት ቴሌግራም ላይ በኮንታክት ደረጃ መገናኘት ጆይን ማድረግ ግሩፖች ላይ እንደገናም ደግሞ እንግዲህ በአትሊስት የሆነ የምንገናኝበት ፕላትፎርም ካለ ከዛ በኋላ እየተናበብ ለምሳሌ አሁን ደግሞ ዲያቆን መላኩ ክላፐር እያለ ነው። ግን ብዙ ጊዜ ሲወራ የሰማሁት ሬድኖት እና ጃኮ የሚል አይነት አፕሊኬሽን ነበረ። እዛ ላይም እንግዲህ የመገናኘት በተለይም ደግሞ ዩቲዩብ ላይ አንደኛ እዚህ ጋር የምናደርገውን ውይይት ስትሪም ቀጥታ ላይ በስትሪም ምንም ሳይቋረጥባቸው እዛም እንዲከታተሉ ማድረግ። ሁለተኛ ነገር ደግሞ እንግዲህ እዛም ደግሞ ያሉት እንደነ ዲያቆን መላኩ ቴዎሲስ፣ ሌሎችም እንደነ ዲያቆን ያሬድ፣ እንደነ መምህር ሕዝቅያስ ኧረ ብዙ አሉ፣ እነ ዲያቆን ዛማኑኤል እነሱን ደግሞ በአትሊስት በኮንታክት ደረጃ ስለምናገኛቸው በቴሌግራም በዋትሳፕም ደግሞ እያገኘናቸው እያስገባናቸው ዩቲዩብ ላይ እነሱ ላይሆኑ ይችላሉ። ግን ቀጥታ በትምህርት ደረጃ እዚህም ቢሆን እየገቡ እንዲሳተፉም ደግሞ የምናደርግበትን ነገር ነው አሁን ዝም እያሰብኩ ያለሁት። ዞሮ ይህንንም ዘግተን ጭልጥ ብለን እስካልተዘጋ ድረስ ላንወጣ እንችላለን ተለምዷልና እና እንደዛ እያደረግን ደግሞ እንግዲህ ነገ የተለየ ነገር ካለ እሱን ነገር እንትን እያልን አይ ቲንክ እንደዛ አገልግሎቱ የሚቀጥል ይመስለኛል። ዘላለም እኔ ጋር ያሉ ፖይንቶች የሚታዩ እንዲህ ናቸው ብዙ ጊዜ የሚነሳው። እውነት ነው። ቀድመን አልተዘጋጀንም ሳስበው። ይሄ ቀድሞ መዘጋጀት የሚባል ነገር አናውቅም መሰለኝና በጣም ምቹ ነው። ግን ቲክቶክ ዋው! ያው አስብ አሁን እዚች ጋር ስንት ሰው አለ? 9 ሰው አለ። ከስር ሰው ኮሜንት ይጽፍልሃል። ሲምፕሊ ትገባለህ፣ ትወጣለህ። በቃ እኔ ማለት ሌላውን እንግዲህ እንትኑን አፖችን ስለማላቅ ይመስለኛል በጣም ኮምፎርት ነው የሚሰጠኝና እንግዲህ ፈጣሪ አለ ደግሞ ይሄንን ያዘጋጀ እሱ ራሱ ነው። ሌላ ደግሞ የሚመሽ ከዚህ የተሻለ ይመጣል ብለን ነው የምናስበው። የተሻለ ነው ይመጣ የተሻለ ነውና እንግዲህ
በርቱ። አሁን እስካለችንም ሰዓት ሀሳብ ሼር ተደራረጉና በቃ ከዛም በኋላ የምንገናኝ ይሆናል። እንዴ መገናኘትማ ግድ ነው። ወንድሞች በህብረት መሆን አለባቸው። ግድ ነው የሚሆነው። ቡችም የጮች አስቸገረች። በሉ ሌሎቻችሁ ማሳብ ስጡ። ቴዎሲስ ዳቆን አሉ እንዴ? ፖዝኗል። እሺ ዳኒ እንደምን አለ? ዳኒ የምትለው ነገር ካለ እንኳን አደረሰ። ሶሪ ይሰማል? እንኳን አደረሳችሁ። ይሰማል። መታላ አሁን ይሰማል። እኔ ያው ሁሉም ሰዎች ወደ ኢንስታግራም እየሄዱ ስለሆነ የተሻለው አማራጭ ለጊዜው አዲስ ነገር ሲገኝ ኢንስታግራም ነው ተብሏል። ሌላ ደግሞ ለየመናዊት እና ሬድ ኖት የሚባለው ነው እዚህ ሴኔ ላይ ምናምን ሲያስተዋውቁ የነበሩት ሰሞኑ ማለት ነው። እና ሁለቱን አፕዴት ብታደረጉ ያው አንለያይም ለማለት ነው። ሌላ ሀሳብ የለኝም። እሺ እንግዲህ እስቲ ሰው ወደሚገባበት እንግዲህ እኛም የመግባትና አሁን ቅድምም መላኩ የጻፈ ነበረ እና ትክክል ነው። በእርግጥ ሌላ የመገናኛ መንገድ አይጠፋም። ራሱ ቲክቶክን የመሰሉ ፕላትፎርሞች እንዲያውም መሬ የተሻሉ 16 ሰው ነው ምናምን ያስገባል ያሉኝም አለ። ሬኖቲውን ጃኮ እዛ ሰምቻለሁ እና እሱን ካለ ገስት ላይ 16 ሰው ነው ምናምን ያስገባል ያሉኝ አፕሊኬሽን አለ። ብቻ እንደዛ እያደረግን እንገናኛለን ብዬ አስባለሁኝ። የተለየ ነገር የለውም። ያው ግዴታ እንግዲህ እዚህ ሰፈር ስለለመዱ እዚህ ብቻ ይሁን ልንል አንችልም። ደግሞ ከተስተካከለላቸው ደስ ብሎን አገልግሎታችንን ይቀጥላል። ቀደም ደግሞ ዘላለም እንዳለው ዝም ብለን ነው አልተዘጋጀንበትም እውነትም እና አሁን ልክ ዱብዳም ደግሞ አይነት ነገር ሲሆን ስናስበው ትንሽ እንትን የሚደብር ነገር አለው እና ግን እንገናኛለን። እውነት ለመናገር እዚህም የምንገናኘው እዚህ ተገናኝተን መረጃ ስለምንለዋወጥ ስብስብ እንዳለን እንዲያውም ተነፋፍቀን እንገናኛለን በደንብ ማለት ነው። በጉጉት ብዙ ቀንም ሳንቆይ እንገናኛለን። እንደዛ እንቀጥላለን። እሺ መላኩ የምትለው ካለ ለነገሩ ዘላለም ውሻን ያቋርጣ አይደል ነው? ጨርሰ ነበር። እሺ መላኩ ስራ ላይ ነው። አዎ ምን እላለሁ? አይ እኔ እንኳን ጨርሻለሁ። ምን ትላለህ? እንትን ላይ በቃ ሀሳቦችን ጥያቄዎች ምናምን እየተቀበልን ዕለቱን በተመለከተ የሆነ ነገር እንወል ይመስለኛል። ሰላም አንዴ ላግኛትና ትቀጥላለህ። ዶክተር ሰላም። አቤት፣ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አለሽ? ጠፋሽ እኮ ቅድም። አጋጣሚ የሆነ ፕሮግራም ነበረኝና ባለሆነ ሰዓት ላይ መጡብኝ እንግዶች እና ግን ለማነው ስሟ ለእሙዬ እመቤት ኮንታክት አድርጊያታለሁ። ስልክም ለእርሶ በውስጥ አስቀምጫለሁ። ያለሁበትን ሀገር ሙሉ ስሜን ይሄ እንትን የቲክቶክ ስሜን ሙሉ ስሜን ከና አባቴ አስቀምጫለሁ። ቁጥሮትን ልካልኛለች እና ቴሌግራም ላይ ገባሁኝ ግን ላገኘት አልቻልኩኝም። ፈለኩትና በዩዘርኔም ሰታኛለች እና ግን እምቢ አለኝ እና እርሶ ካገኘ አልመጣልሽም? ሌላ ነው የሚመጣልኝ። እኔ ይሄ ነው የአንቺን ስልክ አስቀምጫለሁ። ሁሉም ከነ ካንትሪ ኮዱ ያለውበትን ትክክለኛ አድራሻ ሙሉ ስሜን ከነ አባቴ አስቀምጬለታለሁ። ነገ ላይ እደውልልሻለሁ። አንድ ጥያቄ ነበረኝ። ነገ እንዳልኩት የጋበዝኳቸው ጓደኞች የተዋህዶ እምነት ተከታዮች ናቸው እና ነገ ጋብዘውን ነበረ ለመሄድ እና ግን ያው ከነበርኩበት ነገር መሄድ እችላለሁ ወይ ብዬም መጠየቅ ፈልጌ ነው። ምንድን መሄድ እችላለሁ? ቤተክርስቲያን ይቻላል? መሄድ ይቻላል? የጥምቀት ነው? አዎ ጥምቀት ማለት ነው። አዎ ችግር የለውም። ምንም ማለት ትምህርት
የምንገናኝ ከሆነ ደግሞ እንደዋወል ከሆነ ደግሞ በውስጥ አንዳንድ ነገሮችን እናወራለን። ቪጅ ምንም እኛ ከለከለሽ ኤሮፕ ነገር የለም። ስለሆነ ኤሮፕ ስለሆነ እንግዲህ ኤሮፕ እስካሁን ነው። እሺ ተስፋ አለን አይ ሂጂ ተስፋ አለን ሂጂና እና አይዘጋም እንግዲህ ትንሽ ጊዜ ሂጂና ችግር የለም። ደግሞ በደንብ እናወራለን። የሚከለክልሽ ነገር የለም። አትሊስት ከምስጢራተ ቤተክርስቲያን ለመሳተፍ ማችው እንጂ አሁን ባለሽበት ሁኔታ ቁራን ምናምን እንደዛ ነው ማችው እንጂ ችግር የለም። እሺ እሺ እሱን ለመጠየቅ ስለፈለኩ ስለተመለሽም የምትሄጂባቸውን የቀበሌ እንትኖችን እነሱ ብቻ ማስተካከለን በቅርብ ደግሞ እነሱም ይስተካከላሉ። ችግር የለም። በጣም ጥሩ። እሺ እሺ። ምክንያቱም ከእንደዚህ እና ወደዛ ያልገባኝ ግን ማለት ነው ሰላም ሌሎች የሚሄዱ ልጆች አሉ ያልሽ ከሌላ ቤተ እምነት ነው? ኖ ኖ ኖ አይ ኖ እነሱ የኦርቶዶክስ ተዋህዶ ናቸው እና ቤት ዛሬ መተን ነበር እና ነገ መምጣት አለብሽ ብለው GPS signal lost. ጋብዘው ነበር እና አዎ ከዛ ቆይኔ ደግሞ መምጣት ማለት ኦልሬዲ ባካረጌ ስለወጣሁኝ ተመልሼ ስመጣ እንዴት ነው ያለው ነገር ለማለት ችግር የለም። እሺ ሌላ ምን ነበር የነበረው ቅድም አቋረጥሽ መሰለኝ። አይ ይሄ ልልዎት ነው እና በቃ ፎሎ አድርጉና በውስጥ እንድናወራ ፈልጌ ነው። እሺ ይሄው እኔ እንዲያውም ቃል መታይ እኮ ረጠፋች ሬት ሄደች እያልኩ ብዙ ከመቤት ወዲያውኑ ቴሌግራም ላይ ያገኘችኝና ከቴሌግራም ላይ ከእሷ ጋር ማውራት ጀመርኩኝና ላከችልኝ። ግን በፍጹም ሊመጣልኝ አልቻለም እና በቃ ወይ ለሳቸው እናገራቸዋለሁ። እሺ እሺ አመሰግናለሁ። እሺ መልካም በዓል። አመሰግናለሁ። እሺ አዳምጣለሁ ታችሁኝ። እሺ እግዚአብሔር ይባርክ። አሜን አሜን። እሺ እሺ ወንድማችን የዘላለም ህይወት ምንድን ነው? ሰላም ነው አለ ነው ወርዷል። ኮሜንት ላይ ጽፎ ነበር መሰለኝ። ዩሮፕ ምናምን አይዘጋም። ኧረ ሌላ ኬዝ ነው እህታችን ያወራችው። ያው እህታችን ወደ ፕሮቴስታንቱ ሄዳ ነበርና እሰማለሁ አይደል? እኔ አልሰማችሁም እንዴ? ድምፅ አላችሁ? ድምፅ አለ አንተ ጋር? እሺ ችግር የለውም። አለክ አዎ። እና ወደ ፕሮቴስታንቱ ሄዳ ነበረ። እዚህ ማህበራዊ ሚዲያ ላይ የሚደረገው ነገር ትንሽ ግራ ተጋብታ፣ ነገር ግን ተመልሳ ደግሞ ነገሮችን አመዛዝና ተመልሳለች። እና ለዛ ነው እያወራን ያለነው። ቀን ላይ ጠዋት አካባቢ ነው ምናምን በኢትዮጵያ አውርተን ስለነበረ ነው። እና እንደዛ ነው። እግዚአብሔር ይመስገን ወደ እሷም ወደ ልቧ ስለተመለሰች ወደ ቤቷ እንጂ ትንሽ ተጠራጥራ ነገሮችን ትታ ሄዳ ነበረ። እና እንደዛ ነው። በቃ ችግር የለም እናገዛታለን። ቀበሏን ተቀብላ ጨርሳ ምናምን ትንጥላለች። ቀላል እሱን ያወራ ነው ባጭሩ፣ ሌላ ሚስጥር አይደለም። እሺ እስቲ ገስት ላይ ስላሉ ምናልባት እንደ ጥያቄ የሚያነሱ ስላሉ እነሱን በተመለከተ በዛውም ሀሳብ እንዲሰጡ ነው ዘላለም። እሺ ናሁስ ሰላም ነው? ውጫዊ ግብር ነው። የማን ነው? የሥላሴ። የምን ግብር ነው? ውጫዊ ግብር ይባላል። ዛሬ የምናከብረው በዓል ምንድን ነው? የኢየሱስ ክርስቶስ የተጠመቀበት ክብረ በዓል ነው። ዛሬ ከተራ ነው። ነገ ደግሞ ጥምቀቱን ደግሞ አስበን ደግሞ እንላለን። ይህንን በቅዳሴያችን በተደጋጋሚ ጊዜ ጠቅሶ እናገኛለን። እንግዲህ ጌታችን ኢየሱስ ክርስቶስ መጠመቁ በመጽሐፍ ቅዱስም በግልጽ ስለተጻፈ ብዙ ማከራከሪያ አይመስለኝም፣ ሁሉም ሰው ስለሚያውቀው። ግን አሁን ጌታችን ኢየሱስ ክርስቶስ የተጠመቀበት ምክንያት ግን ብዙ ሰዎች ግን አያውቁትም፣ ብዙ ሰው ግን አያውቀውም። ለዚህ ምናሴ የተወሰነ ነጥቦችን እናንሳና ለምን እንደተጠመቀ እናብራራለን ማለት ነው። እሺ የመጀመሪያ የምናነሳው ቃለ ግዝት ነው። ቃለ ግዝት ላይ ጌታችን የተጠመቀው ለምን እንደሆነ ሲናገር ቃለ ግዝት ማለት እዚህ ማውጫው ላይ ቃለ ግዝት የሚላል እዚህ ጋር ቃለ ግዝት ላይ አለና ጌታችን ኢየሱስ ክርስቶስ ለምን እንደተጠመቀ ይናገራል። እዚህ ቃለ ግዝት ላይ ቃለ ግዝት ገጽ 549 ላይ ገጽ 549 ጀምራችሁ ስትመለከቱ ጌታችን የተጠመቀው ለምን እንደሆነ በደንብ አብራርቶ እናገኛለን ማለት ነው። እንዲህ ይላል ቃለ ግዝት ላይ የሚጀምረው እንግዲህ ከዚህ ነው ቃለ ግዝታችን እና ጌታችን ኢየሱስ ክርስቶስ
ለምን እንደተጠመቀ በዝርዝር ይናገራል። በናዝሬት አደገ ይላል ቃለ ግዝት ላይ ምዕራፍ 117 ላይ 551 ላይ በናዝሬት አደገ፣ አምላክ እንደመሆኑ በሚያስተምራቸው መካከል ተገለጠ። እነዚያም ይማሩ ከትምህርቱም የተነሳ ያደንቁ ነበር። ሰው ለመሆን የመጣበት ዘመን ለመገኘት ጥንቱ አይደለም። በደንብ አስተውሉ። ሰው ለመሆን የመጣበት ዘመን ለመገኘት ጥንቱ አይደለም። ያ ማለት ክርስቶስ ሰው ሲሆን አይደለም መኖሩ ህልውናው የጀመረው። በስጋ ሰው ሆኖ ከመገለጡ በፊት አስቀድሞ ቅድመ ዓለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ነበር ነው። እችን ቃል በደንብ አስተውሏት። ሰው ለመሆን የመጣበት ዘመን ለመገኘት ጥንቱ አይደለም። የተገኘው የዛን ጊዜ ነው። ሲወለድ ነው ሰው ሲሆን ነው ማለት አይደለም። ያ ማለት አካላዊ ቃል ሰው ከመሆኑ በፊት ህልውና የለውም አይባልም ነው። እሱስ ይላል ዘመን የማይቆጠርለት ነው ይልና በዮርዳኖስ ምን አለ? ተጠመቀ። ለምን ግን ይላል ተጠመቀ ካለ በኋላ ኃጢአት ኖሮበት ለመንጻት አልተጠመቀም። የእግዚአብሔር ስሙ የተመሰገነ ይሁን። በዮርዳኖስ ተጠመቀ፣ ልክ ነው። ግን አለ ኃጢአት ኖሮበት ለመንጻት አልተጠመቀም። በንጹህ አንድ መሆንን ይሰጠን ዘንድ ነው እንጂ ምን ይላል? ይሰጠን ዘንድ ለእኛ ነው። የአባቶቻችን ሃይማኖት አበው ቃለ ግዝት ምዕራፍ 117 ገጽ 551 ቁጥር 5 ላይ ልብ በሉ። እዚህ ጋር በዮርዳኖስ ተጠመቀ፣ ግን ኃጢአት ኖሮበት ለመንጻት አልተጠመቀም። ኃጢአት የለበትም። በዚህ አጋጣሚ ፔናል ሰብስቲቱሽን የተባለው የክህደት ትምህርት የ11ኛው መቶ ክፍለ ዘመንን ትምህርት በጋሻው ባለፈው ሲያቀረሽ ሰምታችኋል። አብን ጨካኝ ወልድ ክርስቶስን ደግሞ የቁጣ ማብረጃ አድርጎ በስላሴ ዘንድ እንደዚህ አይነት አብም ሩህሩህ ነው፣ ወልድም ሩህሩህ ነው፣ መንፈስ ቅዱስም ሩህሩህ ነው፣ ጨካኝ የለም። ሌላ ጊዜ እንመለስበታለን። ዋናው ርዕሳችን ግን በዮርዳኖስ ተጠመቀ፣ ግን ኃጢአት ኖሮበት ለመንጻት ምን አላለም? አልተጠመቀ። ለምን ተጠመቀ? በንጹህ አንድ መሆንን ይሰጠን ዘንድ ነው እንጂ ለማን? ለእኛ ይሰጠን፣ ለእኛ። ስለዚህ የሰጠን ለማን ነው? ለእኛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተጠመቀው ኃጢአት ኖሮበት አይደለም። እችን በደንብ አግታችሁ ያዟት። ኃጢአት ኖሮበት አይደለም። ይህም በደንብ ልናውቀው ይገባል ነው። እሺ፣ ከዚህ ቀጥሎ ደግሞ አሁንም እዛው ላይ ቃለ ግዝት ላይ እንዲህ ብሎ ይናገራል። 19 ላይ ደግሞ እንዲህ ይላል። የእግዚአብሔር ቃል ይላል። ተመልከቱ እዚህ ጋር ይኸው አሁን ቃለ ግዝት ነው። ይህም ቃለ ግዝት ነው 17 ገጽ 555 ላይ ክፍል 9 ትላችሁ ክፍል 10 ትመጡና እዚህ ጋር 19 ላይ እንዲህ ይላል። የእግዚአብሔር ቃል ማን ነው? ቃል አካላዊ ቃል እንደ ሩቅ ብእሲ ከነቢያትም እንደ አንዱ ጸጋን ተቀበለ የሚል ከድንግል ነፍስን ስጋን እንደነሳ ነስቶ እንደኛ ፍጹም ሰው እንደሆነ በቤተልሔም እንደተወለደ በናዝሬትም እንደ ሕፃናት በየጥቂቱ እንዳደገ 30 ዘመንም ሲሞላ በዮርዳኖስ እንደተጠመቀ እንደተጻፈ አብ የምወደው ልጄ ይህ ነው ብሎ እንደመሰከረለት የማያምን ቢኖር ውጉዝ ይሁን። የተወገዘ ነው። አይታችኋል። የእግዚአብሔር ቃል እንደ ሩቅ ብእሲ ከነቢያት እንደ አንዱ ጸጋን ተቀበለ የሚል። በዚህ አጋጣሚ ጸጋ ተቀበሉ ብሎ የሚናገሩት ጸጋና ቅባት ባለፈው ተማምረናል፣ አልደግሞም። አሁን የጸጋና ቅባት አንዱ ልዩነቱ እዚህ ጋር ያለው ጸጋ ተቀበለ የሚባል አንድ ግን ትምህርት እኛ ጋር የለም። እሱ ጸጋ ሰጪ እንጂ ተቀባይ አይደለም። እዚህ የእግዚአብሔር ቃል እንደ ሩቅ ብእሲ ከነቢያት እንደ አንዱ አድርጎ፣ በዚህ አጋጣሚ እስልምና ማለት ነው ከነቢያት አንዱ አድርገው የሚያደርጉት በቃ ከነብዩ መሐመድ ያነሰ ነብይ እኮ የሚሉት ኢሳን ክርስቶስን ሎቱ ስብሐት ለእሱ ክብር ይግባውና ከነቢያት እንደ አንዱ ጸጋን ተቀበለ የሚል ከድንግል ነፍስን ስጋን እንደነሳ ነስቶ እንደኛ ፍጹም ሰው እንደሆነ በቤተልሔም እንደተወለደ በናዝሬት እንደ ሕፃናት በየጥቂቱ እንዳደገ 30 ዘመንም ሲሞላ በዮርዳኖስ እንደተጠመቀ እንደተጻፈ አብ የምወደው ልጄ ይህ ነው ብሎ እንደመሰከረለት የማያምን ቢኖር ምን ይሁን? ውጉዝ ይሁን። ውጉዝ ይሁን። ይሄ ምን ተረዳ ማለት ነው? የኢየሱስ ክርስቶስ አምላክነት፣ የክርስቶስ ጌትነት፣
በዚህ ታወቀ ማለት ነው። ታወቀ። ስለዚህ ይህንን ትምህርቶች በተለይ ብዙዎቻችሁ ኦርቶዶክሳውያን በዓሉን ስናከብር ከነ ሚስጥሩ እያወቅን ልናከብር ይገባል። አደራችሁ። በዓሉን በምናምንቴ ልናከብሩ አይገባም። አደራችሁ። ይህንን ኦርቶዶክሳውያን ስናከብረው ሚስጥሩ እየገባን ትርጉሙ እየገባን ለምን እንደምናከብር እየተረዳን ማክበር ያለብን እንጂ በስማ ብለው እንዲሁ ዝም ብሎ ማክበር ተገቢ አይደለም። ይህን አደራችሁን በምታከብሩት አካባቢ ሁሉ። ከእንደገና ተጠመቀ ለማለት ክርስቶስ ተወለደ ማለት ጥንቱ ነው። ተወልደ ለማለት ደግሞ ተጸነሰ ማለት ጥንቱ ነው። ተጸነሰ ለማለት ደግሞ በቅድምና ነበር የሚለው ጥንቱ ነው። ምን ማለት ነው? በቅድምና ነበረ። ያ በቅድምና የነበረው ምን ሆነ? ገብርኤል መጥቶ ለድንግል ማርያም ሲያበስራት አካላዊ ቃል ከስጋዋ ሥጋ ከነፍሷ ነፍስ ምን አለ? ተጸነሰ። ከተጸነሰ በኋላ ምን ሆነ? ተወለደ። ከተወለደ በኋላ ምን ሆነ? ተጠመቀ። አይታችኋል ኦርደሩ ራሱ። መጋቢት 29 ምን አሰብን? ጽንሰቱን። ታኅሳስ 29ስ ልደቱን። ጥር 11ስ ጥምቀቱን። ተጠመቀ ለማለት ተወለደ ማለት ይቀድማል። ተወልደ ለማለት ተጸነሰ ማለት ይቀድማል። የሰው ልጅ እዚህ ጋር ነው የሚያውቀው። ክርስቶስ ግን አምላክ ስለሆነ ተጸነሰ ለማለት ቅድምና ነበረው ማለትን ይቀድማል። ልጁ የሚያደርገው እኔ አሁን ተጠመቅኩ ለማለት ዘማርያም ተወልደ ማለት ይቀድማል። ዘማርያም ተወልደ ለማለት ተጸነሰ ማለት ይቀድማል። ከዛ በኋላ አለቀ በቃ። ከአባቴ ዘር ከእናቴ ደም ተካፍሎ ነው ጽንስ የተፈጠረው። ከዛ በፊት ህልውና የለኝማ። ክርስቶስ ግን ያለ ዘርአ ብእሲ ከድንግል ማርያም ከመጸነፉ በፊትም ቅድምና ነበረው። አያችሁ ልዩነቱ? አንድን ገጸ ንባብ በጥንቃቄ መርዳትና ማወቅ ምን ያክል ጥቅም እንዳለው አይታችሁ? ልዩነት አለው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ልክ አሁን ነገ ስናስብ ተጠመቀ ለማለት ምን ይቀድመዋል ማለት ነው? ተጠመቀ ለማለት ተወለደ የሚለው ቃል ይቀድመዋል። ተወለደ ለማለት ደግሞ ተጸነሰ ይቀድመዋል። ተጸነሰ ለማለት ደግሞ ለክርስቶስ ቅድመ ዓለም ነበር። ስለዚህ ይሄ በጣም ቤተክርስቲያናችን የታወቀና የተረዳ ነገር ነው። ስለዚህ በቅድምና ነበረ። ይሄ ለእግዚአብሔር ብቻ ለክርስቶስ ነው የሚነገረው። ለማንም ፍጡር ቅድምና ነበር አይባልም። እመቤታችን ቅድስት ድንግል ማርያም በአምላክነት ታስባ ትኖር ነበር ነው የምንለው እንጂ ከእግዚአብሔር ጋር አብራ ነበረች አንልም። ለዚህ ነው ሀልወትኪ የሚለውን ቃል መጽሐፈ ሰዓታት አንድ ስትመለከቱ ይላል ቅድመ ዓለም ሳይፈጠር በአምላክ ሕሊና ታስበሽ መኖርሽን ነው የሚለው አንድምታ። ባለፈው ቪዲዮ ሰርቼበታለሁ ማየት ትችላላችሁ። አንድምታው ላይ ቃል በቃል ሀልወትኪ የሚለውን ቅድመ ዓለም በአብ ሕሊና በወልድም በመንፈስ ቅዱስም ዓለም ሳይፈጠር ከፀሐይና ከጨረቃ በፊት በአምላክ ሕሊና ታስበሽ የኖርሽው አኗኗር በምን? በአምላክ ሕሊና ከሥላሴ ጋር አብራ ሆና አራተኛውን አይደለም። ትምህርታችን የጠራ የተለየ መሆኑን ልናውቅ ይገባል። ስለዚህ ጌታችን ተጠመቀ ለማለት ተወለደ የሚለው ቃል ጥንቱ ነው፣ ይቀድማል ማለት ነው። ተወለደ ለማለት ደግሞ ተጸነሰ የሚለው ጥንቱ ነው። ተጸነሰ ለማለት ደግሞ ቅድመ ዓለም ነበር የሚለው ጥንቱ ነው። ስለዚህ ቅድመ ዓለም ነበረ። በብስራተ ገብርኤል ቅድስት ድንግል ማርያም ይሁን ይደረግ ስትል አካላዊ ቃል ተጸነሰ። ስለዚህ ነበረ ቅድመ ዓለም፣ አሁንም አለ፣ ለዛለም ይኖራል። ስለዚህ ቃል ቅድምና ነበረው፣ ቅድመ ዓለም ነበር። ያ ቅድመ ዓለም የነበረው አካላዊ ቃል በድንግል ማርያም ማህፀን ተጸነሰ። የከበረው ማን ነው? ተስቤት ስጋ ቃል አይደለም የከበረው። አያችሁ፣ የከበረው ስጋ ነው። አክባሪው ማን ነው? ቃል። የሰው ዘር አይደለም ስጋን እንደዚህ ውስድ አድርጎ ጌታችን ሰው የሆነው ከድንግል ማርያም ነው። ከሰው ወገን ከማን የነሳው ሲባል ከሁላችን አስተዋጽኦ ተደርጎለት አይደለም፣ ከድንግል ማርያም ከስጋዋ ሥጋ ከነፍሷ ነፍስ የነሳ። ስለዚህ አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ሥጋ ከነፍሷ ነፍስ ተነስቶ ምን ሆነ? ተጸነሰ። ተጸነሰ ለማለት ደግሞ ቅድምና ነበር የሚለው ቃል ይቀድመዋል።
ስለዚህ ጥምቀት የምናከብረው ከዚህ የተነሳ ነው። ምን ተማርን ማለት ነው? ጥምቀት ጌታችን የጠመቀው ሊነጻ ፈልጎ አይደለም፣ በንጽህና ሊሰጠን ፈልጎ። ኃጢአት ማሰረይ ደግሞ በጥምቀት ይገኛል። ኃጢአት ግን አይደለችም፣ ባህራዊት አይደለችም። ሁለተኛ ባህራዊት አለመሆኗ ብቻ ሳይሆን ኃጢአት ማሰረይ ደግሞ የማን ግብር ነው ብለናል? የሥላሴ ውጫዊ ግብር ነው። ይሄን ይመስላል። ስለዚህ ምን ተማርን ማለት ነው? ዛሬ በጥምቀት የኃጢአት ስርየት ይላል ይገኛል። በጥምቀት የኃጢአት ስርየት ይገኛል። እሺ ግልጽ ነው ሐሳቡ፣ ገብቷችኋል? ይሄ እንዳይበዛባችሁ ለዛሬ በቃናል። ያው ነገም ያው ሃይማኖት አቡን ያሳየዋችሁ ለምንድን ነው የኃጢአት ስርየት የሚለውን ቃል ባየን ቁጥር ለወልድ ብቻ የሚሰጥ አድርገን እንዳናስብ። የአብም የወልድም የመንፈስ ቅዱስም ምንድነው? ውጫዊ ግብር ነው። ኃጢአት ማሰረይ የማን ነው ይላል? የሶስቱ ነው። ማንጻት፣ መቀደስ፣ መባረክ የማን ነው? የሶስቱ ውጫዊ ግብር ነው። ማዳን የማን ነው? የእግዚአብሔር ነው። ይህን ማወቅ አለብን። ማዳን የማን ነው? የእግዚአብሔር ነው። ምንም ልዩነት የለውም። በቃ አብም አድሮናል፣ ወልድም መንፈስ ቅዱስ። ማዳን የሶስቱ ነው። ቤዛነት ሲሆን ሪዲሜሽን ለወልድ የምንሰጠው በተለየ አካሉ ተሰቅሎ ሞቶ የተሰቀለው ግን ማን ነው? አብ አይደለማ፣ መንፈስ ቅዱስ አይደለማ፣ ወልድ ኢየሱስ ክርስቶስ ነው። ቤዛነት ነው። ማዳን ግን የማን ነው? ማን ያዳነን ስንል ሥላሴ። ለዚህ ነው ቅዳሴ ማርያም ስንደግም የማክሰኞ በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነ። በዚህ ማዳን ላይ ማን አለ? የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ። ስንት ፍቃድ ነው ግን? አንዲት ፍቃድ። እስመ ፈቃዱ ዓለም ብለው ወስብረተ አብሁ ወመንፈስ ቅዱስ መጽአ አዳነን። በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። ስለዚህ ማዳን የማን ነው? የሥላሴ ነው። እንዳትሳሳቱ፣ ማዳን የሥላሴ ነው። የአብም የወልድም የመንፈስ ቅዱስ ውጫዊ ግብር ነው። መጽሐፍ ቅዱሳዊን ብናደርገው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደው እግዚአብሔር የተባለው ማን ነው? አብ። ዓለሙን እንዲሁ ነው የወደደው። ወልድስ እንዲሁ ነው የወደደው። መንፈስ ቅዱስስ እንዲሁ ነው የወደደው። አይታችኋል? ስለዚህ ዓለምን እንዲሁ የወደደው አብም ነው፣ ወልድም ነው፣ መንፈስ ቅዱስም ነው። ለዚህ ነው ማዳን የማን ነው? የእግዚአብሔር ነው። ተሰቅሎ ሞቶ ቤዛ ሆኖ የተሰቀልን ግን ማን ነው ስንል በተለየ አካሉ ነው። እዚህ ጋር አይታችኋል? እዚህ ጋር በተለየ አካሉ ኢየሱስ ክርስቶስ ነው ብለን እንናገራለን። ስለዚህ ማዳን የማን ነው? የእግዚአብሔር ነው። ሁለተኛ ተሰቅሎ ሞቶ ያዳነን አካል ራሱ ማን ነው? እግዚአብሔር ነው። ክርስቶስ ማን ነው? እግዚአብሔር ነው። መጽሐፍ ቅዱስ እንደሚለው እግዚአብሔር በእልልታ እግዚአብሔር በምስጋና ምን አለ? አረገ ይላል አይደለም? ዳዊት መዝሙር ላይ አሁን ይሄን አረገ የሚለው ማንን ነው? እግዚአብሔር ያለው ማንን ነው? አብን ነው? መንፈስ ቅዱስ ነው? እግዚአብሔር በእልልታ እግዚአብሔር በምስጋና አረገ ያለው ማንን ነው? እግዚአብሔር እኮ ነው ያለው ስሙን ሲጠራው ራሱ የሚተናገር ልበ አምላክ ዳዊት ነው። በመዝሙሩ አረገ ብሎ የተናገረው ማንን ነው? ወልድ ኢየሱስ ክርስቶስ። ስለዚህ ክርስቶስ ያረገው ራሱ ማን ነው? እግዚአብሔር ነው። ወልድ ክርስቶስ ማለት ይሄ በጣም የሚገርም ቃል ነው ማለት ነው። እግዚአብሔር ይመጣል እሳት በፊቱ ይነዳል የሚለው ዝም አይልም ይላል። የሚመጣው ማን ነው? ሥላሴ። እሳት በፊቱ ይነዳል የተባለለት ስለዚህ ለፍርድ ሲመጣ ምንድን ነው? ስለዚህ መታወቅ ሥላሴ ማዳን የሥላሴ ግብር ነው። ኃጢአት ማስተስረይ የሥላሴ ነው። የወልድ ብቻ አይደለም፣ የመንፈስ ቅዱስ ብቻ አይደለም። ለዛ ነው ሃይማኖት አበው ከፍቼ ያሳየኋችሁ። ላለፋችሁ ሰዎች ደግማችሁ ተመልከቱት። አቆየኋችሁ፣ በጣም ይቅርታ። በዚህ አጋጣሚ አሜሪካ ላላችሁ ሰዎች እንግዲህ እግዚአብሔር ፈቅዶ በሌላ እንትን ላይ እንገናኛለን። ምናልባት ዩቲዩብም ስላለ በዩቲዩብ እንጠቀማለን። ለእናንተ ግን ልክ እንደ ቲክቶክ የሚያገለግል ካለ በኢንቦክስ አስቀምጡልን። እስቲ የተቻለውን ያክል እንመርክና ብዙ ሰው የሚገኝበት ብዙ ሰው የሚጠቀምበት ካለ እሱን እንጠቀምበታለን ማለት ነው። ብዙ ሰው የሚጠቀምበት ካለ ለእናንተ በዛ መሰረት ቲክቶኩን አንዴ እንናገርና ከዛ እናደርገዋለን። እሺ ጃኮ ጥሩ ከሆነ ጥሩንም ችግር የለም። እሺ ጃኮ ብዙዎቻችሁ ብላችኋል። ጃኮ እንጠቀመውና ጃኮ ጥሩ ከሆነ መልካም። እዚህ ነገ ሁላችንም ነጭ ልብሳችን ለብሰን የት ነው የምንገኘው? ቤተ ክርስቲያን። በምን
ለእኛ ራሱን ዝቅ አድርጎ የዘመረበት ነው። ልናፍር አይገባም፣ ልንሸማቀቅ አይገባም። ክብራችንን ትተን ለሱ ዝቅ ማድረግ አለብን። የቢሮ ኃላፊ ብንሆን ማናጀር ብንሆን በጣም የተከበረ ሰው ለሱ ምንም ከክርስቶስ የበለጠ ይከበራል ማንም የለም። ማን አለ የከበረ ከሱ? ለዚህ እኮ ነው ኢየሱስ ክርስቶስ የከፍታችንም የዝቅታችንም ጠገግ ነው። ማንም ከፍ ቢል ከእርሱ ማንም በላይ የለም። ዝቅም ቢል ከሱ በለጠ የተዋረደ ማንም የለም። አላየውም እኮ አንተ እግዚአብሔር እኮ በሰማይ ሆነ እኮ አንተማ ምን አለብህ እንዳትሉት በከብቶች ወደ ተወልዶ አገኘ ነው። በከርሰ መቃብር አደረ። ከዛም አልፎ በሲኦል ነፍሳትን ከሲኦል ነፃ አወጣ። ምዕራፍ ተተፋበት። አናቴማስ ከመባል ድረስ እንትን የተባሉ ላይኖች ናቸው። አመት የመጀመሪያው መጽሐፍ ስለሆነ ከዛ አንፃር የማቴዎስ ወንጌልን መረጥንና እስከ ምዕራፍ 3 ድረስ ያለውን ዝም ብለን ራፍ ያሉትን ታሪኮቹን ብቻ ነው ነገራችሁ። እስከ ምዕራፍ 3 ድረስ የተነገረው ነገር ምንድነው በማቴዎስ ወንጌል ላይ? ከዛ በኋላ ደግሞ